ሶ የመጀመሪያው መጽሐፍ ቅዱስ ብቻ የሚለው የትምህርት ክፍተት እዚህ ጋር ይጀምራል አልኩኝና ከዛ ምን የሚል ጥያቄ ያነሳው ቀጠለ ብዬ መጽሐፍ ቅዱሱ ብቻውን መቆም ይችላል ወይ ብቻውን እሱ ብቻውን ስክሪፕቸሩ ሙሉ ብቻውን እንደነዚህ አይነት ውዝግቦችን ለመፍታት ለየትኞቹም ጥያቄ መልስ ለመስጠት ብቻውን መቆም ይችላል ወይ በየስ ጥሩ ልዩነታችን ምንድነው ከዛ ወንድም ጋራ ስለ ሰፊሸንሲ ነው ስለ አውቶሪቲ ነው ስለ ኢንተርፕሪቴሽን ነው እስኪ ንገረኝ ምንድነው እናንተ ሲጀመር መጽሐፍ ቅዱስ ብቻ የሚል ሐሳብ ውስጥ አይደለም የገባችሁት እኔ ነኝ የእናንተን የሁለታችሁን ሐሳብ ገባኝ ልዩነታችን ያ እኔ ይኸውልህ እናንተን የሁለታችሁን ልዩነት እኔ መጽሐፍ ቅዱስ ብቻ ወደሚለው ሐሳብ ያመጣሁት እኔ ነኝ ሁለታችሁ ትምህርት ላይ ነው የተለያያችሁት እንዳጠቃላይ የሆነ ክፍል ላይ ሳይሆን የሆነ መጽሐፍ ቅዱስ ኢንተርፕሬቴሽን ላይ ሳይሆን ወይ የጳውሎስ መልእክት ላይ እዚህ ጋር ወይ ዮሐንስ ወንጌል ምናምን ላይ አይደለም የተለያያችሁት ኮምፕሊትሊ ትምህርት ላይ ወይም ክርስቶሎጂ ላይ ነው የተለያያችሁት ክርስቶሎጂ ላይ ስትለያዩ እኔ ምን አልኩኝ በመሃል መጣውና እሱም ለትምህርቱ የመጽሐፍ ቅዱስ ጥቅሶችን አመጣ አንተም ደግሞ ልክ እንዳልሆነ የሚያስረዱ በርካታ ጥቅሶችን እንዳሉ ስትናገር ነበር ሶ ኢን ጀነራል ልዩነታችሁ የሆነ ቴክስት ላይ ሳይሆን ጀነራሊ ነገረ ክርስቶስ ላይ ሆነ ከዛ እኔ በመሃል ገባውና ይሄንን ልዩነታችሁን መጽሐፍ ቅዱስ ብቻ የሚለው ትምህርት የፈጠረው ልዩነት ምክንያቱም መጽሐፍ ቅዱስ ብቻ የሚለው የራሴን የግል ሐሳብ ይዤ እኔ ራሴ በተረዳሁት መንገድ እሄዳለሁ እያላችሁ ስለሆነ መጽሐፍ ቅዱስ ብቻ የሚለው ትምህርት የምርም አውቶሪቴቲቭ ቢሆን እናንተ ሊዳኛችሁ ይገባ ነበር አልኩኝና ቀጣይ ጥያቄ ምን ጠየቁ ብቻውን መቆም ይችላል ወይስ አይችልም መጽሐፍ ቅዱስ ብቻ ለእንደዚህ አይነት ችግሮች መፍትሄ ለመስጠት ለእያንዳንዱ ሃይማኖታዊ ወይም ደግሞ ዶክትሪናል ለሆኑ ኢሹዎች መልስ ለመስጠት መጽሐፍ ቅዱሱ ብቻውን መቆም ይችላል የሚል ጥያቄ ነው ያነሳሁት እሺ በቃ ያንተን ኪዩሪዮሲቲ በቀላሉ ለማመለስ መጽሐፍ ቅዱስ ብቻውን በየትኛውም ነገር ላይ ብቻውን ሰፊሸንት ነው ብቻውን አውቶሪቴቲቭ ነው ብቻውን ኢንፋሊብል ሩል ነው ብቻውን ኢንፋሊብል ኢንተርፕሬተር ነው እዚህ ላይ ምንም የምንጨምረው ብቻኝ ሁለት የምናደርገው ነገር የለም ነገር ግን እነዚህ ነገሮችን በመናደርግበት ጊዜ ግን ሌሎች አውቶሪቲዎች አሉ ኢንተርፕሬት ስናደርግ መተርጎም ያለብንን ጤናማ የሆነ የስነ አፈታት መንገድ እንጠቀማለን እሱ ደግሞ አባቶችንም ኮንሰልት እናደርጋለን ክሪዶቻችንን አስተምሮቻችንን ኮንሰልት እናደርጋለን ትራዲሽኑን ኮንሰልት እናደርጋለን ያልነው ግን ኢንፋሊብል ኢንተርፕሬተር ሁሌ መጽሐፍ ቅዱስ ብቻውን ራሱ ብቻ ነው ሌላ ምንም ተጨማሪ የሆነ ኢንፋሊብል ትርጉም ሊሰጠን የሚችል አካል የለም ያልን ነው ስለዚህ እሱ ብቻውን ኦኬ ሸልፈኝ ስለዚህ ለሚነሱት ለየትኛውም ዶክትሪናል ኢሹ ወደ የትኛውም አባት ዞር ሳንል ወደ የትኛውም ትራዲሽን ዞር ሳንል ራሱ መጽሐፍ ቅዱስ ራሱ በራሱ ኢንተርፕሬት አድርጎ ለየትኞቹም ጥያቄ መልስ መስጠት ይችላል ማለት ነው ልክ ቅድም ለተነሳው ጥያቄ ልክ ክርስቶሎጂካል ለሆኑ ጥያቄ መልስ መስጠት ይችላል ኢንተርፕሬተር በግልጽ በትክክል ኖ መልስ መስጠት ይችላል ኖ አሁን ኢንፋሊብል ኢንተርፕሬተር ነው ወይንስ አይደለም ብቻ ነው የጠየቀኛ ይኸውልህ ብቻኝነት ስታስቀምጥ ኳሊፊኬሽኑን ማስቀመጥ አለብኝ ልደት ይኸውልህ ቀደም አሁን ለምሳሌ ያረከኝ ስለሆነ ቱ ዘ ፖይንት በጣም ክሊር ሆኜ ነገሮችንም ደግሞ ኳሊፋይድ ሆኜ ነው ማውራት ይኸውልህ አሁን እኮ ተናገር ሸልፈኛው አሁን እኔ በጣም ኪሪዮስ ሆኜ ነው የምጠይቅ የምርም ሌላ አይነት ተንኮሎጂ አለ እና ተመችቶኛል ውይይቱ ብቻውን እሱ ብቻ ባለስልጣን ነው እሱ ብቻውን በቂ መልስ መስጠት ይችላል ለሚነሱት ለየትኛውም ዶክትሪናል ለሆኑ ኢሹዎች መጽሐፍ ቅዱስ ብቻውን መልስ መስጠት ይችላል ካልከኝ ከቻለ በምንም አይነት አጋጣሚ እዚህ ክፍል ላይ ዮሐንስ አፈወርቅ ምን አይነት እዚህ ትምህርት ላይ ምን ብሎ ነበር እዚህ ትምህርት ላይ አባቶች early church fathers ምን አይነት ማብራሪያ ሰጥተዋል ብለ ሪፈር ማድረግ አይጠበቅብህም ብቻውን እሱ ብቻውን መልስ ሊሰጥ ከቻለ ወሬትም ሄድ አይጠበቅብህም እሱ ብቻውን መልስ መስጠት ከቻለ ላንተ ለየትኛው ለምሳሌ የተነሳው ክርስቶሎጂካል የሆነ ጥያቄ ነው ስለዚህ በሲሪየስ የሆነ ጉዳይ ነው ዶክትሪናል የሆነ ኢሹ ነው ስለዚህ በቀጥታ መሄድ የሚጠበቅ ማርያም ጌታ ኢየሱስ ከማርያም ስጋ ነስቷል ለሚለው መጽሐፍ ቅዱስን ብቻ ይዘህ ትመልስለታለህ እንጂ የአባቶችን ሪፈር ማድረግ ከጀመር whenever የአባቶችን ሪፈር አድርገህ እዚህ ክፍል ላይ እኮ ይሄ አባት እንዲህ ብሏል እያልክ እያብራራ መጥታ ከሆነ መጽሐፍ ቅዱስን እየደገፍከው ነው ማለት ሰቦርዲኔት ቆይ ስማ ሰቦርዲኔት አውቶሪቲዎችን ሁሌ ተጠቀማቸዋለሁ ነው ይኸውልህ ሶላ ስክሪፕቸራን መጀመሪያ አንተ የፈጠርከው ካልሆነ በቀር እንጂኛ ሰቦርዲኔት አውቶሪቲዎችን ለትርጉሞቻችን ለኢቭን ዊትነሶቻችን ናቸው ማለት ስለዚህ ምን ያህል አውቶሪቴቲቭ ነው የቸርች ፋዘርስ ትምህርት ምን ያህል አውቶሪቴቲቭ ነው ምን ያህል እስከት ድረስ አውቶሪቴቲቭ ነው ጥሩ ከመጽሐፍ ቅዱስ ቀጥሎ የተቀመጠ ሰከንደሪ አውቶሪቲ አላቸው መጽሐፍ ቅዱስ ኢንፋሊብል አውቶሪቲ ነው ፕራይም አውቶሪቲያችን ነው ሌሎቹ ደግሞ ምንድናቸው ሰከንደሪ
አውቶሪቲዎች ናቸው። ስለዚህ ሰከንደሪ አውቶሪቲ ናቸው ቦታቸውን ከፈለጉ። ቴንክ ዩ ሸልፈኛ ናይስ ማይ ኩዌስችን አሁን ከዚህ ንግግርህ ቀጥሎ ሌትስ ሴይ አንተና ቃሌ በአንድ የመጽሐፍ ቅዱስ ሐሳብ ላይ መሰረታዊ በሆነ ትምህርት ተለያያችሁ። ኤግዛምፕል ነው ይቅርታ ተለያያችሁ። ስለዚህ ስትለያዩ ለሁለታችሁም አልቲሜት አውቶሪቲ ወይም ፕራይመሪ ሶርሳችሁ መጽሐፍ ቅዱስ ነው። ስለዚህ ሁለታችሁ በአንዱ ሐሳብ ላይ ተለያያችሁና እሱም ልክ ነኝ ለሚለው ሐሳብ አንተ ከያዝከው አውቶሪቴቲቭ ነው ብሎ ከሚያምነው መጽሐፍ ይጠቅስልህ ጀመር። አንተም ከዛው ተመሳሳይ ነገር መጠቀስ ጀመርክ። ስለዚህ እዛው ሰርክል ማድረግ ጀመረ። እሱም ይጠቅሳል፣ አንተም ጠቅሳለህ፣ እሱም ይጠቅሳል፣ አንተም ጠቅሳለህ። ሶ እናንተን ሁለታችሁን ዳኝቶ ነው ወይ ቃሌ ልክ ነው ወይ ደግሞ ሸልፈኛው ልክ ነው ሊልህ የሚችለው ከሱ ውጭ ከመጽሐፍ ቅዱስ ውጭ ያለው ሌላኛው አውቶሪቲ ማን ነው? እሺ ለቴውላው በየትኛውም ጊዜ ያን አውቶሪቲ ክሌም የሚያደርግ ባለስልጣን አለ። ለምሳሌ እኔና ቃሌ አንድ ቸርች ከሆነ ቸርቿን ትዳኘናለች። ከዛ በኋላ እኔን ወይም ደግሞ ቃሌን አሁን ቅድም ያልኩ ሰቦርዲኔት አውቶሪቲዋንም ፕራይም አውቶሪቲዋንም ተጠቅማ እኔና ቃሌ መካከል ልዩነት ከቸርቿ አስተምሮ ጋር ካፈነገጠ እኔን ታውግዛኛለች ማለት ነው። ኤክስኮሙኒኬት ታደርገኛለች። ስልጣን አላት። ኤክስኮሙኒኬት የማድረግ ስልጣን ስለተሰጣት ቸርች ታደርገናለች። እኔና ቃሌ ግን አንድ ቸርች ካልሆነ አንተ ከካቶሊኩ ጋር በምታወራ ትውፊት እያልክ ሐዋርያዊ ትውፊት እያልክ ከካቶሊኩ ጋር እንደምትለያይ እኔና ቃሌም ሶላ ስክሪፕቹራ ብለን እንለያያለን ማለት ነው። አንተ ሐዋርያዊ ትውፊት አንድ እንዳላረገ እኔና እሱ ሶላ ስክሪፕቹራ እንዳረግንም ማለት ነው። ግን አንድ ቸርች አልሆነም። ከቃሌ ጋር አንድ ቸርች ሊሆን አልችልም በአስተምሮ ከተለያየን። ኦኬ ስለዚህ መጽሐፍ ቅዱስ ስለዚህ መጀመሪያ አንድ ቸርች ከሆነን ቸርቿ ትዳኘናለች ካልክ መጽሐፍ ቅዱስ አልቲሜት ፓወር አለው የሚለውን ነገር ይሸረሽረዋል። እንዴት አትለኝም? መጽሐፍ ቅዱሱ አልቲሜት ፓወር ፋይናል ዲሲሽን ሜከር ከሆነ እሱ ሳይዳኝ ቸርች የምትዳኝ ከሆነ ከመጽሐፍ ቅዱሱ አውቶሪቲ በላይ እናንተ ያላችሁባት ቸርች አውቶሪቲዋ ከፍ ስላለ እሷ ዳኝታችኋለች ማለት ነው። ሶ መጽሐፍ ቅዱስ ብቻ የመጨረሻ ባለስልጣን የሚለውን ትምህርት ይነካዋል። አሁንም የተሳሳትክ ነው ልደት ይኸውልህ ከተናገርከው ነው ምናልባት ይሄንን ልጨርስ የተናገርኩትማ በጣም ስላሳሳትከው ልንገርህ። አይደለም ቸርቿ ቃሌን ኤክስ ኮሙኒኬት ታደርገዋለች አልከኝ። ይሲ ቸርቿ ቃሌን ኤክስ ኮሙኒኬት ታደርገዋለች ወይ እኔን ኤክስ ኮሙኒኬት ታደርገኛለች ታወግዘኛለች አልክ። ምክንያቱም መጽሐፍ ቅዱሱ ሊዳኛችሁ ስላልቻለ አንድ ቸርች ውስጥ ሆናችሁ ይሄ እኔ ልክ ነኝ እኔ እኮ ነው ቆይ ጽሁፍ እኮ ነው መጽሐፍ ቅዱስ። እኔ ጽሁፍ አይደለም አላልኩኝም ሸልፈኛው እና ምንድነው ማለት መጽሐፍ ቅዱስ ዳኝቶን የማቴዎስ ወንጌል ቃሌ ከዚህ ቸርች ውጣ አንተ ደግሞ ከዚህ ቸርች ቆይ እኮ ሊል አይችልም። ያንን እኮ የሚያደርገው አካል አለ። አሁን እኮ ይኸውልህ ሸልፈኛው ወንድሜ ትምህርቱ ላይ አልተግባባችሁ። መጽሐፍ ቅዱሱ ላይ ባላችሁ አረዳድ ባለመግባባታችሁ ሁለታችሁም እንደ ሶርስ አድርጋችሁ የጠቀሳችሁት መጽሐፍ ቅዱስ ነው ፕራይመሪ ሶርሳችሁ። ቃሌም ላለው ትምህርቱ አይ ይሄ ነው ብሎ ጠቀሰልህ፣ አንተም ይሄ ነው ብለህ ጠቀስክለት። ከዛ ሁለታችሁም ግን መግባባት አልቻላችሁ። ከዛ ቸርቿ አንድ ቸርች ውስጥ ስለሆናችሁ ቸርቿ አየችና አይ በቃ የሸልፈኛው ትምህርት ልክ ነው ብላ ያመነችበትን ከተቀበለች which is ቃሌን ኤክስ ኮሙኒኬት አደረገችው ማለት ነው። the moment ቃሌን ኤክስ ኮሙኒኬት አደረጋ አንተን አፕሩቭ ካደረገች the ultimate authority ወደ ማን ሄደ ማለት ነው? ወደ ቸርቿ ሄደ ማለት ነው። ቸርቿ ግን ያንን ያወገዘችው በየትኛው አውቶሪቲ ነው እኮ ነው ትልቁ ነገር። ያን ከሁለት አንዳችሁ ዳኘቻችሁ። ቸርቿ በየትኛው መመዘኛ ዳኘቻችሁ? በምንድን ነው የዳኘችው? ቆይ በምንድን ነው የዳኘችው? መጽሐፍ ቅዱስን ይዛ ሊሆን ይችላል የዳኘች፣ ወይም የአፖስቶሊክ ትራዲሽንን ትምህርት ይዛ ሊሆን የዳኘች፣ ወይንም የእምነት መግለጫዋን ወይም ኮንፌሽኗን ሌላ ነገሮችን ይዛ ሊሆን ይችላል። ከሁለት አንዳችሁ ግን ያላግባባችሁን ዳኝታ አንደኛውን ኤክስ ኮሙኒኬት አደረገች፣ አንደኛውን ኪፕ አደረገች። ትክክል። ስለዚህ አሁን ምንድነው ያደረገችው? ትልቁን ነገር መጽሐፍ ቅዱስን ተጠቅማ ቤተክርስቲያን በተሰጣት አውቶሪቲ ኤክስ ኮሙኒኬት የማድረግ ስልጣንን መጽሐፍ ቅዱስን ብቻ አይደለም የተጠቀመችው። we never know መጽሐፍ ቅዱስን ብቻ አይደለም ለማለትማ እኮ ማለት ነው። መጽሐፍ ቅዱስ እኮ ለታችሁ ማልዳኛችሁ። ቆይ ልደት በጣም የተሳሳተ እኮ ነው። መጽሐፍ ቅዱስ ብቻውን ትጠቀማና አለ ሰቦርዲኔት አውቶሪቲም ጭምር የመጠቀም ስልጣን አላት። ነገር ግን መጽሐፍ ቅዱስ ብቻ ስንለኛ ኢንፋሊብል የሆነ አውቶሪቲ እሱ ነው ያልን ነው እንጂ ሌላ አውቶሪቲ አይጠቀስ ሰቦርዲኔት የለውም ያለ። በጣም ጥሩ። አሁን እንኳን አሪፍ አመጣህልኝ እኮ። ቅድም ምን አልከኝ መሰለ? እንደው አንዱ ሐሳብ ላይ ብቻ ፎከስ አደረግን እንጂ አንድ ቸርች ውስጥ ከሆንን አለ ቸርቿ ትዳኘናለች አለ። አንድ ቸርች ውስጥ ካልሆንክ ግን
መሰረተ ክርስቶስና ለምሳሌ መካነ ኢየሱስ ከሆነ የተለያየ ቸርች ውስጥ ከሆነ ያለው የሚለይህ ቅድም ስትናገር ከሰማሁት ነገር አንተ የሚለይህ ወይ የቤተክርስቲያን ትራዲሽን ነው ማለት ነው። እስቲል አሁንም ማለት ነው አስረግጣችሁ ልትነግሩን ያልቻላችሁት ነገር ምንድነው? መጽሐፍ ቅዱሱ አልቲሜት ፓወር ኖሮት ወይ ቃሌን ሮንግ አላደረገውም ወይ አንተ ሮንግ አላደረገም። ሁለታችሁም የቤተክርስቲያናችሁን ውሳኔ ነው የጠበቃችሁት። በቃ እንዴት አንደርስታንድ እናድርገው? አልቲሜት አውቶሪቲ ያለው መጽሐፍ ቅዱስ ጋር ነው የሚለው አሁን እሺ በደንብ አድርገህ ስማኝ። ያለነው ቤተክርስቲያን በራሷ አውቶሪቲ ወይም ደግሞ ሰቦርዲኔት የሆነ አውቶሪቲን ተጠቅማ ያን ነገር አታደርግም። ስታደርግ ሱፕሪም የሆነ አውቶሪቲውን ተጠቅማ በሱ መንገድ እሷ የመፍታት ለምሳሌ እሺ በፍርድ ቤት ልውሰድልህ። ፍርድ ቤት ህገ መንግስት አለ። ህገ መንግስት ላይ ችግር ቢነሳ ህገ መንግስቱ አይደለም የሚዳኛቸው፣ የህገ መንግስት ተርጓሚ የሚባሉ አካላቶች አሉ። ህገ መንግስቱ የበላይ ህግ ነው። ያን ህገ መንግስቱን ደግሞ የሚተረጉሙ ስልጣን መስጠት የሚችሉ አካላቶች አሉ። እነዛዎች ግን የሚመሩት በኮንስቲቱሽን ነው የሚመሩት፣ በህገ መንግስቱ ነው የሚመሩት። ህገ መንግስቱ ከተርጓሚዎቹ በላይ ነው። ከህገ መንግስቱ ሊተረጉሙ ከተቀመጡት ካውንስል ወይም ደግሞ ኦርጋኖች የበለጠ ነው። ግን እነዛ ኦርጋኖች ኮንስቲቱሽኑን ከተለያዩ አንጻር ተጠቅመው ሰቦርዲኔት የሆነውን አውቶሪቲ ተጠቅመው የሌክስሌቸር ኢንቴንሽኑ ምንድነው፣ ህጉ ሲወጣ በምን መንገድ ነው የወጣው፣ በምን መንገድ መተርጎም ያለበት፣ ታሪካዊ ዳራውንም ሁሉን ነገሩን ተጠቅማ ከዛ በኋላ ዳኝነት ትሰጣለች ማለት ነው። እዚህ ውስጥ ዳኝነት ሰጪው አካል ኢንተርፕሬተር ኦርጋን አለ። ያን ኢንተርፕሬት የተደረገው አውቶሪቲውን ነው እኛ ሃይስት አውቶሪቲ ነው ብለን የምንጠራው ኮንስቲቱሽኑ ነው ማለት ነው። ስለዚህ እዚህ ክፍል ላይ ከተናገርከው ንግግር አንጻር ኮንስቲቱሽኑ አልዳኛችሁም፣ ያለው ህግ ስላልዳኛችሁ ህጉን የሚያብራራው ኢንተርፕሬት የሚያደርገው አልኩኝ። ቆይ ኢንተርፕሬት ህጉ አለ፣ በፍርድ ቤት ህጉ አለ ወይም ኮንስቲቱሽኑ አለ። ሙሉ በቃ ያልተተረጎመው ኮንስቲቱሽኑ አለ። በሱ ኮንስቲቱሽን መሰረት እኔ ልክ ነኝ አልክ፣ ቃሌም እኔ ልክ ነኝ አለ። ከዛ ሁለታችሁ መግባባት ስላልቻላችሁ ኮንስቲቱሽኑ ኢንተርፕሬት መደረግ አለበት ተባለ አይደለ? ትክክል። እኔ እና እሱ ሊያደርግ የሚችል አውቶሪቲ ቸርች ጋር እንዳለ ኮንስቲቱሽኑ ኢንተርፕሬት መደረግ መቻል አለበት ተባለ። ስለዚህ ኮንስቲቱሽኑ ኢንተርፕሬት ሲደረግ ሲብራራ በራሱ ኮንስቲቱሽኑ ራሱን ችሎ ኮንስቲቱሽኑ ለእናንተ ዲሲሽን መስጠት ስላልቻለ ኮንስቲቱሽኑ በራሱ እዛ ላይ ከመብራራቱ በፊት ቴክስት እንዴት አድርጎ ይናገራል ወይስ ይናገራል? ማቴዎስ ኮንስቲቱሽኑማ እኮ ማለት ነው እናንተን መዳኘት ስላልቻለ ወዴት ሄዳችሁ? ወደ ኮንስቲቱሽን ኢንተርፕሬቴሽን ገባችሁ። ሶ ኢንተርፕሬት ከተደረገ በኋላ ኢንተርፕሬት ሲያደርግ ከራሱ ከኮንስቲቱሽኑ ከሌላም ቦታዎች አምጥቶ ኢንተርፕሬት አደረገና ሪዛልት ሲያስቀምጥ ምን አደረገ? አይ እንትና ስህተት ነው። ስለዚህ ሁለታችሁን ራሱ መጽሐፍ ቅዱስ ባይት ሰልፍ ውሳኔ ወስኖ አንተ ልክ ነህ እንትና ስህተት ነህ ማለት ውሳኔ እንዴት ይወስናል? ፐርሰንፋይድ የሆነ ነገር እኮ አይደለም። ፐርሰንፋይድ የሆነ ኦርጋን እኮ አይደለም ያወራን ያለ ነው። ስለ ፐርሰንፋይድ የሆነ ወይም ደግሞ የሆነ አካል እኮ አይደለም ይነገራል የማቴዎስ ወንጌል ነው። እኔ ያወራለሁ አይደለም። እኔ አሁን ስፔሲፊካሊ እኮ ሸልፈኛ ወንድሜ ስለ ማቴዎስ ወንጌል ወይንም ስለሆነ ነገር አይደለም እያወራሁ ያለሁት። ምን አልከኝ መሰለህ? ድጋሜ ላብራራለህ። ህገ መንግስት አለ አለ። ህገ መንግስቱ ሊዳኝ የሚገባው የመጨረሻው ነገር የትኛውንም ሰው ህገ መንግስት ነው። ህገ መንግስቱ ላይ ያለው ነገር የትኛውንም ሰው ይዳኛል። ልክ ሊዳኝህ በህገ መንግስቱ መሰረት ልትዳኝ ወደ ህገ መንግስቱ ስትሄድ እስቲል እዛ ቦታ ያ ህገ መንግስቱ ብቻውን አንተ መዳኘት አልቻለም። ስለዚህ ወደ ምን ሄድክ? ወደ ህገ መንግስት ማብራሪያ ገባ። ወደ ህገ መንግስት ማብራሪያው ስትገባ ህገ መንግስቱ ሲብራራ ከብዙ አይነት መንገድ ይብራራል። ከራሱ ከህገ መንግስቱ እንደገና ከሌሎችም ስቴት ከእያንዳንዱ ካሉት ነገሮች ተብራርቶ ኢንተርፕሬት ተደረገና ፋይናል ሪዛልቱ መጣ። ይህንን ሪዛልት የሚያመጣው ህገ መንግስቱን ያብራራው አካል ነው። ምኑን ያብራራው? ህገ መንግስቱን ያብራራው አካል። ሶ ህገ መንግስቱን ያብራራው አካል ይመጣና ኖ ቃሌ አንተ ሮንግ ነህ እንትና ሸልፈኛው ልክ ነው ይልሃል። ከዛ ለሱ ለማብራሪያ የተጠቀማቸው ሶርሶች ይኖራሉ። ፕራይመሪ ሶርስ ሊኖረው ይችላል፣ ሰከንደሪ ሶርስ ሊኖረው ይችላል፣ ምንም አይነት ሶርስ ሊኖረው ይችላል። ግን ከየትኛውም ቦታ ላይ አብራርቶ መጥቶ ዲሲሽን ምንድነው? መጀመሪያም አንተ ራስ ፋብሪኬት ያረከውን ነገር ነው አርጊው ያረክ ያለው ምንድነው ያልኩት? እኔ ምንድነው ያልኩ ያለሁት? ኦኬ ክርክሮች በሚነሱበት ጊዜ የሆነ የመጽሐፍ ቅዱስ ክፍሎች ላይ ክርክር በሚነሳበት ጊዜ እኔና ሌላ ወዳጄ መሀል ላይ ልዩነቶች ተፈጠሩ።
መተርጎም አልቻልንም፣ መስማማት አልቻልንም። መስማማት ስላልቻልን እኔም እሱን ልትገዛ የምትችል የመፍታትና የማሰር ስልጣን ያላት ቤተክርስቲያን ጋር ሄድን። ከዛ ቤተክርስቲያን ያንን ነገር ሃይስት አውቶሪቲዋን ተጠቅማ ሌሎችም ሰቦርዲኔት አውቶሪቲ መጠቀም ትችላለች። ይሄ ምንም ሶላ ስክሪፕቹራ ስንል እነሱን ኤክስክሉድ ስለማያደርግ ነገር ግን መጽሐፍ ቅዱስ ብቻውን ራሱ ተጠቅማ መጽሐፍ ቅዱስን ብቻውን ተጠቅማ እኔና ወንድማችን መካከል የተፈጠረው ልዩነት አንዱን አስራ አንዱን መፍታት ትችላለች። አንዱን ኤክስኮምፕሊኬት ማድረግ ትችላለች። ዲሲፕሊን ልታደርገን ትችላለች። የተጠቀመችው ግን የራሷን የሆነ አውቶሪቲ አይደለም የተጠቀመችው፣ ሃይስት የምንለውን አውቶሪቲ ነው የተጠቀመች ያለ ነው። ሸልፈኛው በጣም አሪፍ ነገር አመጣል። ስለዚህ ቸርቿ ራሱ ዲሳይድ ስታደርግ መጽሐፍ ቅዱስን ነው የምትጠቀመው ነው እያልከኝ ያለው? ትክክል። ቸርቿ ራሱ መጽሐፍ ቅዱስ ላይ ያላት አንደርስታንዲንግ ልክ መሆኑ ምንድን ነው ፕሩፉ? ቸርቿ በመጽሐፍ ቅዱስ ላይ ልክ መጀመሪያ ቸርች ማለት ስልጣን የተሰጣት ናት። ጌታ ስልጣን የሰጣት አካል ናት። እንድታስተምር፣ እንድትተረጉም፣ ሰዎችን እንድታጠምቅ፣ ደቀ መዛሙርት እንድታደርግ የተሰጣት ባለስልጣን ናት። በዚህ ባለስልጣናት አማካኝነት ቤተክርስቲያን መጽሐፍ ቅዱስን ትተረጉማለች፣ ታስተምራለች። ይህንን ስንል ግን መጽሐፍ ቅዱስን ልትሳሳት አትችልም የሚል ወይም ደግሞ ፖሲቢሊቲ የለም አንልም። ስለዚህ ምንድነው ፕሩፉ? እናንተ ስትዳኛችሁ እሷም ቤተክርስቲያኒቷ ራሱ ኢንፋሊብል ካልሆነች እና እሷም በትርጉም የምትሳሳት ከሆነ ሁለት የተሳሳቱን ሰዎች ሊሳሳት የሚችል ቸርች እንዴት ሊያርመው ይችላል? እሺ በደንብ ስማኛውን እንግዲህ እንዴት ነው እርግጠኝነት የምናውቀው ነው ያልከኝ ያለው። እርግጠኝነቷን የምናውቅበት አንደኛ እግዚአብሔር ያንን ቤተክርስቲያን እጠብቃታለሁ የሚል ፕሮሚስ ሰጥቷታል። ስለዚህ እግዚአብሔር ከቤተክርስቲያን ጋር አለ፣ በኮሚኒቲ ውስጥ ስለሚሰራ ከኔና እግዚአብሔር ከማን ጋር አለ? በቸርች እግዚአብሔር ከቸርች ጋር አለ። አዎ ተስፋ የሰጣት ለቤተክርስቲያን ነው፣ ለግለሰብ አይደለም የሰጠው። ስለዚህ እግዚአብሔር ከቸርች ጋር አለ። ስለዚህ ቸርቿ አትሳሳትም ማለት ነው እግዚአብሔር ከሷ ጋር ካለ። አይ አትሳሳትም ማለት ፖሲቢሊቲ የለም ማለታችን አይደለም። ግን እግዚአብሔር ከሷ ጋርም ሆኖ ትሳሳታለች ቸርቿ። ኦፍ ኮርስ እግዚአብሔር ቤተክርስቲያንን ሊተዋት የሚችልባቸው መንገዶች አሉ። ስለዚህ አሁንም እኮ ስቲል ኢንፋሊብል የሆነ ዲሲሽን ከእናንተ ማግኘት እኮ አልቻለም ብራዘር። አዎ የለንም። ኢንፋሊብል ዲሲሽን ቸርች ልትሰጠን አትችልም። ኢንፋሊብል ዲሲሽን ሊሰጠን አልቻለም። አይ መጽሐፍ ቅዱስማ ራሱ በራሱ ኢንፋሊብል በሆነ መንገድ መተርጎም ይችላል ያልን ነው። ግን ያ ትርጉም ግን በእኔ መረዳት ወይም ደግሞ በቸርች መረዳት፣ በግለሰብም በአባቶችን መረዳት ግን ፋለብል ሊሆን ይችላል። መጽሐፍ ቅዱስ ራሱን ግን ኢንፋሊብል በሆነ መንገድ ኢንተርፕሬት ማድረግ ይችላል። ሰልፈኛው የአንተ የቃሌ እና የቸርቿ አንደርስታንዲንግ ልክ ለመሆኑ ማን ነው ትክክለኛ ማረጋገጫ ሊሰጠን የሚችለው? እሱን እኮ ነው ቅድም ያልኩ። መጀመሪያ ሰማኝና ከዛ ልጨርስ እኮ። ግን አሁን ፎከስ እንድታደርግ በልና በቃሌ መካከል ላይ ትምህርት ይሁን አሁን እኮ ሁለት ብቻ አይደለም ሶስት ሆናችሁ የቸርቿ አንደርስታንዲንግ ኦፍ ባይብል ልክ መሆኑን፣ የቃሌ አንደርስታንዲንግ ኦፍ ባይብል ልክ መሆኑን፣ የሸልፈኛው አንደርስታንዲንግ ኦፍ ባይብል ልክ መሆኑን የሚያረጋግጠው አካል ማን ነው? ያንተም እርግጠኛ ካልሆነ አንተም ልክ ነኝ ቃሌም ልክ ነኝ፣ ቸርቿን መታ ደግሞ ፋለብል ሆና ለእናንተ ውሳኔ የምትሰጥ ከሆነ ከሶስቱ ማን ነው ልክ ታዲያ? እሺ ቆይ አንደኛ ሁለቱም የተለያየ አይነት ካታጎሪ ነው። እኔና ቃሌ ኢንዲቪዥዋል ነን፣ ግለሰቦች ነን። ቀጥሎቻችን ደግሞ ኮሚኒቲ ናት። ፕሮሚሱም ስልጣንም የተሰጣት የመፍታትም የማሰርም ስልጣን የተሰጣት ለእኔም ደግሞ ለቃሌ አይደለም፣ ለግለሰብ አልተሰጠም። እሱ መጀመሪያ ለማን ነው ስልጣኑ የተሰጣት? ለቤተክርስቲያን ነው የተሰጣት። ስለዚህ ለቤተክርስቲያን ስልጣን ከተሰጣት ቤተክርስቲያን ትርጉሟ ልክ ነው ማለት ነው። ኦፍኮርስ ልክ ነው። አሁን እኮ ስለ ልክነት እኮ አይደለም ያወራን ያለ ነው። ልክ ላቶ የምትችልባቸው ሁኔታዎች አሉ የሉም ነው እንጂ። እሺ ቤተክርስቲያን በዚህ ውሳኔ ላይ ለእናንተ በሰጠችው ውሳኔ ላይ እሺ አሁን ቤተክርስቲያን ለእናንተ በሰጠችው ውሳኔ ላይ ልክ ውሳኔ መስጠቷን ማንም ያረጋግጠው? ቤተክርስቲያን ልክ ናት እያልኩ እኮ ነው። የምትሰጠውን ልክ ነው፣ ግን ልክ ላትሆን ትችላለች አልከኝ። ኦፌረርን ማጥፋት የለበትም እያልኩ ያለሁት ልክ ላትሆን ትችላለች አልከኝና ልክ በማትሆንበት ሁኔታ ላይ የምር ለምሳሌ ለእናንተ የሰጠችው ውሳኔ ልክ ባልሆነችበት ሁኔታ ላይ ቢሆን ማንም ያረጋግጠው? እሱ
እንግዲህ አሁን ቅድም ያልኩን ነው። አሁን ቤተክርስቲያን ስትወስን የቤተክርስቲያን አንድ ትክክል ወስናለች ለማለት አንደኛ ቃሌ ለምን ሊወጣ በክርስቲያን ትራዲሽን ውስጥ በምን መንገድ ነው የተተረጎመ የሚለውን መጀመሪያ ትወስዳለህ። ቤተክርስቲያን ያንን የምታየው? አዎ ቤተክርስቲያን ያንን መሰረት አድርጋ ነው። እኔና እሱን ስትዳኘን ለምሳሌ አሁን ቅድም ወንድማችን ጋር አይደለም የተቀመጥነው? እሺ ከወንድማችን ጋር ስንቀመጥ ኤንሸንት ቸርች ክሪዶችን እንቀበላለን እኮ። ኤንሸንት ቸርች ክሪዶቹ በራሱ ትክክል መሆናቸው ምንድነው ማረጋገጫ? ትክክል ናቸው። ማረጋገጫው ትክክል ናቸው። መጽሐፍ ቅዱስን በትክክል ከመጽሐፍ ቅዱስ ጋር የሚቃረን ነገር ስለሌላቸው እሱ ማረጋገጫው ምንድነው ነው? እሱ ማረጋገጫችሁ ምንድነው? ከመጽሐፍ ቅዱስ ጋር የተቃረነ ነገር አለመኖሩ ለሱ ፕሩፋችሁ ምንድነው ነው? መጽሐፍ ቅዱስንና አጠቃላይ ክሪዶቹን ቀጥሎ ደግሞ ሬጉላ ፊዴን አስቀምጥንልን። እነዚህ ነገሮችን አስተያየን። ከዛ በማላቸው ላይ ምንም ተቃርኖ ስቲል እኮ ኢንፋሊብል የሆነ ዲሲሽን እኮ ማን እንደሚሰጥ አላወቅንም። አሁን ኢንፋሊብል ዲሲሽን አስፈልግም። እኔና ለምንድን ነው የማያስፈልገው? አንዱ ኖ አይ ይኸውልህ ትልቁ አንተ ተሳሳትክ ያለው በሁለት የተሳሳቱ ሰዎች መካከል ቤተክርስቲያን ግዴታ ኢንፋሊብል ዲሲሽን መስጠት የለባትም። ኢንፋሊብል ዲሲሽን ካልሰጠች አንደኛው ልክ አንደኛው ስህተት ለመሆኑ ታዲያ በምንድን ነው የምናውቀው? ግዴታ ኢንፋሊብል መሆን አይጠበቅበትም ያልኩ ነው። እሺ አንድ ጥያቄ የሆነ ወይም ደግሞ ሰለፈኛው ኢንፋሊብል የሆነ ትምህርት አለ? አይሳሳቴ ትምህርት አለ አይሳሳቴ ትምህርት? አዎ ኦኬ በጣም ጥሩ። የሥላሴ ትምህርት አይሳሳቴ ነው ማለት ነው። ትምህርት ሥላሴ አሁን ግን ምን አንተ አሁን ኢንፋሊብልን ስለዚህ አይሳሳቴ ትምህርት አለ ማለት ከመጽሐፍ ቅዱስ ውጪ ሌላ የማይሳሳት አለ ማለት ነው። አይ ትምህርቱ የመጽሐፍ ቅዱስ ነው። ለምሳሌ ቃል ሥጋ ሆነ አሁን ዮሐንስ 1:14 ላይ ያለው ነው። ስለዚህ ስንት ኢንፋሊብል ነገር ነው ያለው? ስንት ኢንፋሊብል የሆነ አንድ ኢንፋሊብል መጽሐፍ ነው ያለው አይደለ? አንድ ብቻ ነው ያለው እና የማይሳሳት ትምህርትም አለ። የመጽሐፉ ትምህርት ቃል ሥጋ ሆነ። አሁን እኮ የመጽሐፍ ቅዱስን እኮ ነው ያወራ ያለው ቃል ሥጋ ሆነ። ስለዚህ አሁን የማይሳሳትም ትምህርት አለ፣ የማይሳሳትም መጽሐፍ ቅዱስ አለ። ስለዚህ ሁለት ኢንፋሊብል የሆነ ነገር አገኘን ማለት የተለያየ ነው። ቃል ሥጋ ሆነ አሁን የተለየ ነው ከመጽሐፍ ቅዱስ ውጪ የተለየ ነው አላልኩኝ። የተለየ ነው እያልኩኝ አለ። ከዚህ በፊት አንድ ወዳጃችን ትምህርቱ አይሳሳቴ መጽሐፍ ቅዱስ ብቻ ነው ስላለን ያችን ነገር ሁለት ለምን ያደረኩት ቃል ሥጋ ሆነ ከመጽሐፍ ቅዱስ ለምን ለየ? ከመጽሐፍ ቅዱስ አለየሁትም እኮ ነው ለይቹ አይደለም ይያው እና ለምን ሁለት አደረከው ብዬ ነው። ሁለት አንተ ነህ እኮ ሁለት ያደረከው እኔ አይደለሁኝ። እኔ ሁለት አላረኩኝም። የማይሳሳት ትምህርት አለ ወይ አልኩ። የማይሳሳት ትምህርት አለ። ቆይ በመጽሐፍ ቅዱስ ውስጥ የተቀመጡት ትምህርቶች ወደ ዋና አስታራቂ ሰዎች ቢገቡ ግን ደስ ይለኛል። አስታራቂ ሰዎች ቢገቡ አስታራቂ ሰዎች አስተምህሮ ሊሳሳት አይችልም ሊሳሳት አይችልም ሲል ኢንፋሊብል ነው አስተምህሮ ኢንፋሊብል ነው ወይስ አይደለም ሲባል ሸልፌክስ እያልክ ያለው መጽሐፍ ቅዱስ ውስጥ ያለው ያ መጽሐፉ የሚያስተምረው ራሱን ኢንፋሊብል ያደረገው ያ ትምህርት ኦፍ ኮርስ አይሳሳቴ ነው እንጂ ሰዎች ሲያስተምሩት አይሳሳቴ ይሆናል ኢንፋሊብል ይሆናል እያልክ አይደለም። እኔና እሱን ነገር ተናግረለት እንደዛ ስለተረዳው የጠቀስኩ ያለሁት ቃል ሥጋ ሆነ አልኩኝ። ከዛ በኋላ ቃል ሥጋ ሆነ እኔና አንተን እሺ ቆይ እቺን አንድ ቃል ውሰድና ቃል ሥጋ ሆነ የማይሳሳት ነው። እሺ ወደ ዋናው ሐሳባችን ቆይ 30 ሰከንድ ገብቶኛል ተረድቻለሁ። ዮሐንስ 1:14 ላይ ቃል ሥጋ ሆነ ይላል። ይሄ አይሳሳትም። ነገር ግን ቃል ሥጋ ሆነ ደግሞ የሚለውን ለምሳሌ በጥንቷ ቤተክርስቲያን ውስጥ ሁለት ስኩል ልውሰድልህ። የአሌክሳንድሪያ እና የአንቲዮክ ስኩል አለ። የአሌክሳንድሪያ ስኩል እና የአንቲዮክ ስኩል ቃል ሥጋ ሆነን የሚፈቱበት መረዳት ይለያያል። የእነሱ መረዳት ፋለብል ነው ያልን ነው። ቃል ሥጋ ሆነ የሚለው ግን ኢንፋለብል ነው። ስቴትመንቱ እዛ ላይ የተቀመጠው መጽሐፍ ቅዱስም ኢንፋለብል ነው ስንል እሱ የያዛቸው መገለጥ አንደርስታንድ አድርጌያለሁ። ሸልፈኛው እሱ አንደርስታንድ አድርጌያለሁ። ወደ ዋናው ሐሳባችን እስቲል አሁንም ያልተመለሰው ጥያቄ ቤተክርስቲያኒቷ የምታስተላልፈው ውሳኔ እስቲል ቤተክርስቲያኒቷ
አንተ ቸርች ያልካት ማለት ነው። እሷ የምታስተላልፈው ውሳኔዋ ስቲል ኢንፋሊብል ካልሆነ እና ደግሞ ስህተት ሊገኝባት የሚችል ከሆነ አንተ ልክ ትሁን ቃሌ ልክ ይሁን ቤተክርስቲያኒቷ ልክ ትሁን ማን ነው የሚያውቀው? እሺ ጎበዝ፣ እሺ አሁን ስማኝ በደንብ ልደት በደንብ ስማኝ። የሆነ ነገር ልክ ነው ልክ አይደለም ለማለት ኢንፋሊብል መሆን አይጠበቅበትም። ምክንያቱም ቤተክርስቲያኒቷ ልክ ለመሆኗ ማረጋገጫው ምንድን ነው? ቆይ ስማኛ ልደት ያብራራውልህ። እሺ የሆነ ትምህርት ለምሳሌ ቃላቶችን ዝም ብዬ ላስቀምጥልህ። ጀኒን የሆነ ስቴትመንት አለ፣ አውቶሪቴቲቭ የሆነ ስቴትመንት አለ፣ ቀጥሎ ደግሞ ኤር የማያደርግ ስቴትመንት አለ፣ ኢንፋሊብል የሆነ ስቴትመንት አለ። አሁን እኔና ቃሌን አውቶሪቴቲቭ መሆኑ ብቻ በቂ ነው። ለምሳሌ እኔ አሁን ፍርድ ቤት ሄጄ ስዳኝ ፍርድ ቤት በጭራሽ አይሳሳትም ብዬ አይደለም፣ ግን ፍርድ ቤት የሚሰጠው ውሳኔ ይገዛኛል እያልኩኝ ነው፣ ባይንዲንግ ነው እያልኩኝ ነው። ስለዚህ አሁን አንተ ሸልፈኛው ቤተክርስቲያኒቷ አውቶሪቴቲቭ ኢንፋሊብል የሚለውን ለጊዜው እንያዘውና አንተ ባልከው መንገድ ድጋሚ ልምጣለን። አሁን ቤተክርስቲያኒቷ በቃ አይ ቃሌ ስህተት ነው ብላ ወሰነች፣ ዲሳይድ አደረገች። በቃ አውቶሪቴቲቭ ናት፣ ወሰነች። የእሷ ውሳኔ ትክክለኛ ውሳኔ ለመሆኑ በራሱ ማረጋገጫው ምንድን ነው? ማረጋገጫ ማስቀመጥኩልህ እኮ ቃሉ፣ ክሪዶቹ፣ ኮንፌሽኖቹ። ኦኬ ቆይ ጥቀስልኝ እስኪ። ቃሉ አንድ፣ ሌላስ? ኮንፌሽኖቹ ሁለት፣ ክሪዶቹ ሶስት። እሺ ሌላ አራተኛ ካለ ችግር የለም ቀጥልልና ሰባትም ስድስትም እጠራልና፣ ግን ያንተን ሀሳብ ደግሞ በምንድነው ማፈርስብህ? መጽሐፍ ቅዱስን ኢንፋሊብል አውቶሪቲ ነው ብዬ ነው ማስበው እልሃለሁ። ሌሎችን አውቶሪቲ ተጠራቸው። አሁን ለምሳሌ መጽሐፍ በማከል ልቁጠርልሽ ልደት እስቲ በማከል እሺ አንዴ ነደሚም ጥያቄ አለን እቺ ነገር ልናገር። ቆይ አንዴ እቺ ነገር ከልደት ጋር እንጨርስና ከዛ በኋላ እንቀጥላለን። አሁን ምንድነው ያልከኝ? ሸልፈኛ ቃሌ አውቶሪቲዎችን ላስቆጥር አንዴ። እሺ አውቶሪቲዎችን አስቆጥሬ። እሺ አንደኛ ቃሉ አልከኝ፣ ክሪዶች አልከኝ፣ ኮንፌሽኖች አልከኝ። ቃሉ ስትለኝ መጽሐፍ ቅዱስ እያልከኝ ነው። ቃሉ ስትለኝ መጽሐፍ ቅዱስ፣ ክሪድ፣ ኮንፌሽን፣ ኮሜንታሪ የአባቶች ምናምን ኤኒቲንግ የአባቶች ኮመንተሪ፣ የስኮላር ኮመንተሪ፣ ካውንስል፣ 7-8 ጠቀስክልኝ። ይሄንን ወስደህ ደግሞ ሶላ ስክሪፕቸር አፈረሰ በለም ኖ እኔ የምለውን አውቃለሁ። አሁን ቤተክርስቲያኒቷ ቃሌና አንተ መጽሐፍ ቅዱስ ላይ ባላችሁ የትምህርት መለያየት ዲሳይድ ለማድረግ የሄደችው ርቀት ከመጽሐፍ ቅዱሱ ብቻ አይደለም። መጽሐፍ ቅዱሱን ተጠቀመች፣ ክሪዶችን ተጠቀመች፣ ኮንፌሽኖችን ተጠቀመች፣ ስኮላሮችን ተጠቀመች እና መጨረሻ ላይ መጣችና ቃሌን ኤክስ ኮሚኒኬት አደረገችው። ኤክስ ኮሚኒኬት ስታደረገው ቃሌን የተጠቀመችው ሶርሶች መጽሐፍ ቅዱስ ላይ ብቻ ትኩረት ያደረገ ሳይሆን ሌሎችን የሚያካተተ እስከሆነ ድረስ ውሳኔው ሲወሰን መጽሐፍ ቅዱሱ ውሳኔውን ለመስጠት ብቻውን አልቆመም። ሌሎች አግዘውታል ለዚህ ውሳኔ። የቃሌን ትምህርት ስህተት ለማድረግ መጽሐፍ ቅዱሱ ብቻውን አልበቃም፣ ሌሎቹ ተጨምረውበት አጋዥ ሆነዋል። ታስዋይ ብቻውን አልቆመም የምልህ ለዚህ ነው። ጎበዝ ልደትዬ፣ አሁን አንተ ምንድነው እስካሁን ያረኩ ያለሁት? እኔ ትርጉም ሲያስፈልግ የሆነ የመጽሐፍ ቅዱስ ላይ ስንተረጉም ሶላ ስክሪፕቹራ ማለት ሌሎቹን ሬጉላ ፊደ ክሪዶችና ቅድም የጠቀስኩን ይፈቅዳል። ሶላ ስክሪፕቹራ ስንል እነሱን ያልን ነው እንጂ በራሳችን ሶሎ አይደለም የምንል። ለዛ እንዴ ሶሎ ስለዚህ ብቻውን አይቆምም እኮ ነው። ስለዚህ መጽሐፍ ቅዱስ ብቻ ፋይናል ወይም ሶሎ አውቶሪቲ ብቻውን አይተረጎምም ነው። ብቻውን ዲሳይድ አያደርግም ባይ ኤኒ ሚንስ። መጽሐፍ ቅዱስ ብቻውን አይተረጎምም ነው። አይተረጎምም አይደለም ያልኩት፣ ክሪዶችን ሳይጨምር፣ ካውንስሎችን ሳይጨምር፣ ኮሜንታሪዎችን፣ ስኮላሮችን ሳይጨምር፣ የተለያዩ ኮንፌሽኖችን ሳይጨምር ለብቻው መጽሐፍ ቅዱስ ዲሳይድ የሚያደርጋት ምንም ነገር የለችም ማለት ነው። ለብቻው መጽሐፍ ቅዱስማ ዲሳይድ አያደርግም። ሌላ አካል ነው እንጂ ዲሳይድ የሚያደርገው። ቴንክ ዩ። መጽሐፍ ቅዱስ ዲሳይድ ያደርጋል እንዴ? ማለት መጽሐፍ ቅዱስ መጽሐፍ ቅዱስ ትምህርት ራሱ መጽሐፍ ቅዱስ ላይ ያለው ትምህርት ሌላ ቦታ ሪፈር ሳይሆን መጽሐፉ ብቻውን ማኮ ቃል እኮ ነው። ግን እዛ ላይ ያለው ትምህርቱ ዲሲሽን መስጠት አይችልም። ኮሜንታሪዎች፣ ካውንስሎች፣ ሌላ ነገሮች ለዲሲሽን ያስፈልጉታል ማለት ነው። አሁን ትልቁ ምናልባት ከዚህ በኋላ ዳያሎጋችን ተጠልን አሁን መጀመሪያ ላይ ክላሪፋይ ላደርግልህ የምወደው ነገር ካታጎሪውን እስካስቀመጥከው ድረስ ምንም ችግር የለውም። ካታጎሪ ምንድን ነው?
መጽሐፍ ቅዱስን በተለየ መንገድ ካስቀመጥከው ሌሎችን ግን ለትርጉም ወይም ደግሞ ለኢንተርፕሪቴሽን መጽሐፍ ቅዱስን ለመተርጎም በቸርች ኮሚኒቲ ውስጥ በምን መንገድ ነው የተተረጎመው ብለን ለመጠቀም ከሆነ ምንም ችግር የለውም። ሶላ ስክሪፕቸር ይላል ያልኩ ነው። እኔ እኮ አልኩኝ እኮ አንተ አንድ ነገር ክሊር አደረክልኝ። አኬ ጥያቄ ያለኝ ብሏል። ኧረ እድል ስጡን በጌታ በኢየሱስ ስም እንዴ! ኧረ እድል ስጡን በእናታችሁ እንዴ! ኧረ እድል ስጡን እንደው እግዚአብሔርን ፍሩ በኢየሱስ ስም። በእውነት እንዴ ሰለቸን እኮ አኬ ሰለቸን። እኔ ለቃልና ለአንተ ጥያቄ ጠይቃችሁ እኔ ሁለት ጥያቄ ነው የምጠይቀው። ቃሌንና አንተን ነው የምጠይቃችሁ። ልደትዬ እሺ ደሜ አንዴ ደሜ እንዴ አሁን እኮ ነው የገባው። አሁን ነው የገባው። እንዴ ፕሊስ ታላቅነኛል ያክብረኛል። ታዲያ አሁን አንድ የገባው ኢሞሽናል አትሆና እንዴት ነው አኬ? ኧረ አትከራከር በጌታ እኔ አሁን ገባኝ። እኔ አሁን ደሜ ፕሊስ አንዴ አመሰግናለሁ ደሜ በጣም አመሰግናለሁ። እኔ በቃ አንድ አንደርስታንድ ያደረኩት ነገር አንድ መጽሐፍ ቅዱስ ላይ የሆነ ትምህርት ልዩነት ቢኖር ሁለቱም አንድ ቸርች ውስጥ ሆነው ለመዳኘት የሚሄዱት ቸርቿ ጋር ነው። ቸርቿ ስትዳኝ እንደ ሶርስ የምትጠቀመው ያን ትምህርት ልክ ነው ወይስ አይደለም ለማለት መጽሐፍ ቅዱስን ብቻ አይደለም ሌሎችንም ነገሮች ትጠቀማለች ከተባለ መጽሐፍ ቅዱስ ብቻውን ቆሞ የሆነን ትምህርት ዲሳይድ ማድረግ አይችልም የሚለውን ነገር ከውይይቱ እኔ አንደርስታንድ አድርጋለሁ። አኬ ጥያቄ ካለ ቀጥል። ጨርሻለሁ። እሺ ቴንክ ዩ ዜር ያክብርና አሁን አንድ ጥያቄ ነበረችኝ። እስቲ ሰላም ብያለሁ ሁላችሁንም። እንዴት አላችሁ? የጌታችን ኢየሱስ ጸጋና ሰላም በሁላችን ላይ ጸንቶ ይኑር። ቃሌ ሸልፈኛው ሁለታችሁን ሰላም ብያለሁ። ደሜ ይላል በጣም ሰላም ብለናል። አኬ እግዚአብሔር ይመስገናለን። እሺ ደሜ እየታዘበን ነው። እሺ አንድ ጥያቄ ነው የምጠይቀው፣ ምናልባት ሁለት። የመጀመሪያው መጽሐፍ ቅዱስ በራሱ ያለምንም የአባቶች ድጋፍ ያለ አባቶች ድጋፍ ለድህነት የሚሆነውን ነገር መጽሐፍ ቅዱስ ላይ በራሱ ምንም አባቶችን ሳትጠቀም እንደዚሁ ማወቅ መረዳት ትችላለህ? ምንም የአባቶችን ነገር ምንም ሳያስፈልግ? እሺ ስለ ድህነት በራሱ ብቻውን በቂ ነው ያለ አባቶች ማለት ነው። ያለ አባቶች ብቻውን ለመዳን የሚያስፈልጉ ትምህርቶች ጋር በተያያዘ ምናምን ነገር መጽሐፍ ቅዱስ ብቻውን በቂ ነው ያለ አባቶች። እሺ መጽሐፍ ቅዱስ በቂ የሆነ የነገረ ድነት አስተምሮ ብቻውን ይሰጣል። ይሰጣል ሳይሆን ያለ አባቶች እኛ መረዳት እንችላለን ወይ? አሁን ይሰጣል አይሰጥም አይደለም፣ ይሰጣል የሚለውም ማለት ችግር የለም እሱ ሳይሆን፣ አንድ ሰው ግን መጽሐፍ ቅዱስን ያለ አባቶችን አልጠቀምም አልፈልግም ብሎ ብቻውን ለድህነት የሚያስፈልገውን ነገር ከመጽሐፍ ቅዱስ ላይ ማግኘት ይችላል አይችልም? መጽሐፍ ቅዱስ በዚህ ደረጃ በቂ ነው አይደለም? እልሽ በደንብ ላብራራው። ምንድነው መጽሐፍ ቅዱስ ነገረ ድነታዊ የሆኑ አስተምሮችን በቂ በሆነ መንገድ ይዟል ወይ? አዎ ይዟል። እሱ ነው። ቀጥሎ ግን መረዳቱን ጥሩ መረዳት ያልተጠየቀ ለምን ያልተጠየቁን መልሰህ ጀምርክ ሸልፈኛው። እኔ በቂ የሆነ ነገር ይዟል አልያዘም አይደለም። አንድ ሰው መጽሐፍ ቅዱስን ያለምንም አባት አልፈልግም ብሎ አባቶችን ወደዛ አድርጉልኝ ብሎ እንደዚህ ራሴ መጽሐፍ ቅዱስን አነባለሁ ለመዳን የሚያስፈልጉ ነገሮችን ከመጽሐፍ ቅዱስ ላይ በራሴው ያለ አባቶች ማለት ነው አንብቤ ደርሳለሁ። ያለ አባቶች ግልጽ ናቸው ለኔ። በዚህ ደረጃ መጽሐፍ ቅዱስ በቂ ነው በራሱ ብቻውን። ሪሰርቸር ነው የጠየቀኛለው። ሪሰርቸር ነው የጠየቀኛለው። ምክንያቱም መጽሐፍ ቅዱስ መተርጎም ያለበት በቸርች ውስጥ ስለሆነ ሰውየው ሪሰርቸር ነው። በቃ ቁጭ ብዬ አባቶችንም አልፈልግም ቁጭ ብዬ ሪሰርች ላድርግና ነገረ ድነታዊ አስተምሮ ላይ እስኪ ሊድረስ የሚለውን ሰውዬ ነው። በአጭሩ ያለ አባቶች መጽሐፍ ቅዱስን ብቻውን እንዲሁ ነጥሉ ማለት ነው። ያለ አባቶች ከአባቶች ውጪ መጽሐፍ ቅዱስን አንብቦ ለድህነት የሆነውን ነገር ሁሉ መረዳት ይችላሉ። የሥላሴን ትምህርት ሊሆን ይችላል፣ ነገረ ስጋዌን ሊሆን ይችላል፣ የድህነት ትምህርትን ሊሆን ይችላል። ውስጡ የሚያስፈልጉ ልናቃቸው ትርጉም መጀመሪያም ኮሙናል ኢንተርፕሪቴሽን ነው በቸርች ውስጥ የሚተላለፍ እንጂ ኢንተርፕሪቴሽን ሶላ ስክሪፕቹራ የግል ኢንተርፕሪቴሽን አይደለም የሚያወራው። ስለ ኢንተርፕሪቴሽን ከሆነ ስለዛ መጽሐፍ ቅዱስ ብቻውን በቂ አይደለም ለዚህ ጉዳይ። አይ ጥያቄው ነው የተሳሳተ ያልኩት። አይ ጥያቄው የተሳሳተ አይደለም። ጥያቄ እኮ ምን መሰለ፣ መጽሐፍ ቅዱስ ያለ አባቶች ብቻውን በቂ ነው አይደለም? ማለትም መሰረታዊ ትምህርት አባቶች በቂ ነው። መጽሐፍ ቅዱስ በቂ ነው። ወደ ሰው ተረመጣ መጽሐፍ ቅዱስ አባቶች ሳይጨመሩ ብቻውን በቂ ነው። አንዴ ቆይ
ኦኬ አባቶች ሳይጨመሩ ብቻውን በቂ ነው። ስለዚህ አንድ ሰው አባቶችን አልፈልግም ብሎ አባቶችን ሙሉ በሙሉ ትቶ መጽሐፍ ቅዱስን ብቻዋን ነጥሎ ቢያነባት በቃ ለሱ በቂው ነው ማለት ነው። ጎበዝ። ስለዚህ አሁን ምንድን ነው ያደረከው? እኔ መጽሐፍ ቅዱስ በቂ የሚለውን ተስማማንና አሁን ደግሞ ወደ አንድ ግለሰብ ነው ያወጣው አይደለ? አይደለ። እኔ ሲጀመር ያንን ከዚህ ውጭ መች ጠየቅኩና አንተ እኮ አሁን ያልተጠየቀውን እየመለስክ እኮ ነው ችግር ይሆኑ። አየህ፣ ስለዚህ መጀመሪያ የምትመልሰው ከዚህኛው ከዋናው ጥያቄ ልዩ እንደሆነ አንተም አሁን መሰከርክ። ምክንያቱም እዛኛው ላይ ተስማማንና እዚህኛው ላይ ካልክ አሁን ይለያያል ማለት ነው አይደል? ያኛውን ተወርሰው የጠየኩት ምንድነው አንድ ሰው መጽሐፍ ቅዱስን ብቻውን ያለ አባቶች እንደዚሁ አንብቤ እውነታ ላይ መድረስ እችላለሁ ማለትም ለድህነት የሚያስፈልጉኝ ነገሮች በግልጽ ተቀምጠውልኛል፣ ምንም አባት ሳያስፈልገኝ ብቻውን በቂ ነው መጽሐፍ ቅዱስ ለኔ ቢል ትክክል ነው አይደለም? በዛ ደረጃ መጽሐፍ ቅዱስ ብቻውን በቂ ነው አይደለም? እሺ በግለሰብ ደረጃ መረዳትን ሶላ ስክሪፕቸር አስቀምጥም። ሶላ ስክሪፕቸር የሚያስቀምጠው አይ እኔ ሶላ ስክሪፕቸር ምን ያስቀምጣል አላልኩም። ከዚህ አንፃር መጽሐፍ ቅዱስ ብቻውን በቂ ነው አይደለም? ትርጉም በቤተ ክርስቲያን ውስጥ ነው ወዳጅ ወይ ችግር የለም። አይ ትርጉም በምንድን ነው ሰውየው ምንድነው የሚቀበለው ሳይሆን አሁን መጀመሪያ የጠየኩት መልስልኝ። መጽሐፍ ቅዱሱ ከዚህ አንፃር ከአባቶች ውጪ ብቻውን በቂ ነው አይደለም? ስለዚህ ወይም ደግሞ በቀላሉ አንድ ሰው መጽሐፍ ቅዱስን አንብቦ ክርስቶስን ወይም ደግሞ የመዳን ገብቷል። ጥያቄ ግን ልትመልሱ አልቻልኩም። ከይቅርታ ጋር ማለት ነው የነገርኩህ እኮ ነው። ሰውየው መጽሐፍ ቅዱስን አንብቦ የመረዳት እውቀት ላይ የመዳን እውቀት ላይ ሊደርስ ይችላል ወይ? ሊደርስ ይችላል አይችልም አይደለም? እንደዚህ አይነት ፖሲቢሊቲዎች እንግዲህ ሊኖሩ ይችላሉ። ኢንኬዝ የሆነ ሰው ሊደርስ ይችላል። የሆነ ሰው ደግሞ ይኸው ስላሴን ክዶ አይተነዋል። በጣም በርካታ ህዝብ መጽሐፍ ቅዱስን አንብቦ ነው እኮ ስላሴንም ሲክድ ያየነው። እሱን አይደለም የኔ ጥያቄ። እኔ አሁን ቀጥታ አይደለም የሚክደው በትራዲሽን ነው። ቆይ ወዳጅ እንግዲህ አሁን በትራዲሽን ያልከውም ቆይ እንመጣበታለን፣ ችግር የለውም። የኔ ጥያቄ ምንድነው አንድ ሰው መጽሐፍ ቅዱስን ይዞ አባቶችን ሙሉ በሙሉ አስወጥቶ መጽሐፍ ቅዱስን ብቻ በማንበብ ወደ እውነት እና ለድህነት እንደዛ በቂ ነው ቢል ትክክል ነው ወይ? መጽሐፍ ቅዱስ አሁን ሰውየው በሚለው ደረጃ ከአባቶች ብቻውን በቂ ነው ወይ? ትክክል አይደለም። ስለዛ መጽሐፍ ቅዱስ ከአባቶች ተለይቶ ብቻውን በቂ ሊሆን አይችልም የሚለውን እንግዲህ ከፕሮቴስታንቶች አሁን ላይ ያሉት ቢያንስ ኮንፌስ ካደረጉ ታዲያ እግዚአብሔር ይመስገን አንልም። ግን ክሪድን ግን ላሳያ መጀመሪያም አይደለም ያለ አይደለም ላሳየ ላሳየ ከራስህ ያለ ነው። ሶላ መጽሐፍት መተርጎም ያለባቸው ስለ ትርጉም ሆነ መተርጎም ያለባቸው ምን እንደሚል ላሳየ አንተ ኮንፌሽን ወይስ ሚኒስተር ኮንፌሽን አውጣልኝ። ኮምፒውተር መክፈት ስለማልችል ወይስ ሚኒስተር ኮንፌሽንን አውጣውና ላሳየ ምን እንደሚል። እኔም አልከፍትም፣ ምናልባት አንተ ክፈት ነው። አንዳችሁ አውጡ። እሺ አንዳችሁ አውጡ። እኔ አሁን ስለማልችል ነው። ወይ ቃሌ ከቻልክ ቃሌ እናስቸግረው። አሁን ተመልከቱ የዌስት ሚኒስተር ኮንፌሽን የለንደን ባፕቲስት ኮንፌሽንንም አሳያችኋለሁ ምን እንደሚል። አሁን ላይ ግን ቢያንስ አሁን ላይ ያሉ ፕሮቴስታንቶች መጽሐፍ ቅዱስ ብቻውን ያለ አባቶች በቂ አይደለም። ኮንፌሽኑን ለምን እኔ ቀድሜ ያላብራራልን? አራት አብራራው እናነበዋለን። አንተ ማን አብራሪ አድርጉ ሸልፈኛው እናነበዋለን። ምንም መብራራት እኮ አይሻም እንደዚህ ነገር ደግሞ። እሺ ኮንፌሽኑን መክፈት የሚችል ሰው አለ ወይ? ቃሌ ወይ እሱን ክፈቱልን። ግን እንዳትረሱ መጽሐፍ ቅዱስ ምን ላይ ላውጣልህ ያለ አባቶች ብቻውን በቂ አይደለም የሚለው እንዳይረሳ። እሺ ያን ያለ ነው መተርጎም መጽሐፍ ቅዱስ ሲተረጎም መጽሐፍ ቅዱስ አባቶችን ጭምር መሰረት አድርገን መተርጎም ብቻውን በቂ አይደለም። ባጭሩ እንደዛ ነው ያልከን ቃል በቃል ሸልፈኛው እሱ በቂ ነው በቃ። እሺ ዌስት ሚኒስተር ኮንፌሽን የመጀመሪያው ትርጉም አምጣውና ችግር የለም። እሺ ስለ ትርጉም ምንድነው የሚለው? ስለ ትርጉም እና ላሳየህ እኮ ነው መጽሐፍ ቅዱስ ነው የጠየቀኝ። አሁን እኮ የጠየቀኝ ስለ ትርጉም ኧረ ላሳየህ ነው ወዳጅ። ስለ ትርጉም ምናምን አሁን መጽሐፍ ቅዱስን ቀጥታ አንድ ሰው ያለ አባቶች አንብቦ ወደ መዳን ትምህርት ወይም ደግሞ ለድህነት የሚያስፈልገውን ቢያንስ ማለት ነው በራሱ እንደዚህ ማወቅ ይችላል አይችልም? አባቶችን ሳይጠቀም እሱን ይችላል። ያለ አባቶች አይደለም ይችላል አልክ ደግሞ አይደለም። አንተ እኮ ነው ያንተ ኳሊፊኬሽን ይቀያይራል። ኳሊፊኬሽን ይቀያይራል። አንድ ጊዜ ግን እንትን ሚስአንደርስታንዲንግ እየመጣ ስለሆነ ኳሊፊኬሽን እኔ ኳሊፊኬሽን ጋር ስትቀያይር እኔ መልሴን መሀል አትግቡ። አንዴ ቆይ እኔ ምንም አሁን ቀደም እሺ ጋይስ መሀል መግባት አንዴ ጋይስ ግዴለም ከሸልፌክስ ጋር ነው የሚያወሩት።
ስለ መጽሐፍ ቅዱስ በቂነት ወይስ ደግሞ ስለ ሰዎች አረዳድ የሚለው ኳሊፋይ አድርገው ቢቀጥሉ ጥሩ ነው። አዎ ችግር የለም። ያው ሸልፈኛው ከቃሌ ጋር ያውራ እባክህን፣ እባክህን ሸልፈኛው ስማኝ፣ ከቃሌ ጋር ያውራ እባክህን፣ እባክህን ስማኝ በጌታ ችግር የለም። ከሁለት አንዳችሁ የፈለጋችሁት ሰው መርጣችሁ ማውራት ችግር የለውም። ከሸልፌክስ ጋር ስለሆነ የጀመራችሁት ኦኬ፣ ችግር የለውም። ከሱ ጋር ታወራላችሁ። ግን አሁን ዋናው ይሄኛውን ነገር ክሊር አድርጉልን እና ሄዱ። የሰዎችን አረዳድ ነው ወይስ ደግሞ የመጽሐፍ ቅዱስን በቂነት ነው? እስቲ ከሁለቱ የትኛውን ነው ያለው? ለይቼ ስላስቀመጥኩት ምን ችግር የለውም። መጽሐፍ ቅዱስ ብቻውን በቂ ነው፣ ሁለታችሁ የለውም። መረዳት ከሆነ ግን ያለ አባቶችን መሰረት አድርገን እንተረጉማለን ብያለሁ። ሁለታችሁም እያወራችሁ ነው። ሁለታችሁም ማውራት ይቻላል፣ ፈቅዳለሁ። ግን ሳታስረዝሙ ማለት ነው። የተረሳ ሀሳብ ሲኖር አንዳችሁ ያነሳችሁት ግን አንደኛው ምናልባት ለምንድን ነው የሳቀው? አይ ኧረ ኖ እንትን ውይይቱን ስለሆነ እንጂ እኔ መሀል አልገባም ማለት እናንተ ታወራላችሁ። ችግር የለውም። አይ ዲስከሽን ስለሆነ ችግር የለውም ብዬ ካልተፈለገ ሁለታችሁ ነው የምታወሩት። ግን ኳሊፊኬሽኑን ብቻ አስቀምጡልን ነው ዋናው ጉዳይ። እሱ ምንም ችግር የለም። እሱንማ አስቀድመን እኮ ተናገርን ነው። በግልጽ ነው የጠየቁት። ምን አይነት ጥያቄ ነው ያስቀመጥኩት? አንድ ሰው መጽሐፍ ቅዱስን ቢይዝ አልኩኝ። ተመልከቱ ጋይስ፣ መጽሐፍ ቅዱስን ቢይዝ እና ምንም አባቶችን ሳልጠቀም እንዲሁ መጽሐፍ ቅዱስን ብቻ አንብቤ ለድነት የሚያስፈልገው ነገር ግልጽ ነው። በቃ መጽሐፍ ቅዱስ ላይ ያለ ምንም የአባቶች እርዳታ አንብቤ መድረስ እችላለሁ። መጽሐፍ ቅዱሱ ብቻውን በዚህ ደረጃ በቂ ነው ቢል በዛ ደረጃ መጽሐፍ ቅዱሱ በቂ መሆን ይችላል ወይ ስለው አይ ትክክል አይደለም፣ ይሄ እንደዛ ካላ አንደስ። ስለዚህ ስለ አረዳድ ነው ማለት ነው። ስለ ሰውየው አረዳድ ቃሌ ነው ሸልፈኛው ነው እያወራ ያለው። አይ ኖ ክሊር ለማድረግ ብቻ ነው። ስለ ሰውየው አረዳድ እንጂ ስለ መጽሐፍ ቅዱስ አንተ ነህ። እሺ ግባ ቃሌ አሰግባ ሸልፈኛው አይ ቆይ አይደለም ሸልፈኛው አረፍ በልና ቃሌ ቀጥል። እሺ አይ በጣም እየገባ ስለሆነ ያው ነው እንደውም ሸልፌክስ ትፈቅዳለህ? ልግባ ፈቃድህ ነው። አይ ችግር የለም። አዎ ምን ያህል ችግር የለም። እሺ ግን ስለጀመርን ምናልባት ሚስ አንደርስታንድ እንዳያደርግ እኔ እሱን ፈርቼ ነው። እናንተ ጨርሳችሁ ነው የገባ አሪፍ ነው። ምንም ችግር የለም። እሺ እሺ። ስለዚህ አንድ ሰው እኮ ነው የሚያወራው። አንዳችሁ ተጠብቁ እንዳለው 5 ደቂቃ ወስዳችሁ 2 ደቂቃውን ቃሌ 2 ደቂቃውን ሸልፈኛው መውሰድ ይቻላል። መተጋገዝ ይቻላል። እንደዛ ችግር የለብኝም ብያለሁ። እንደዛ ስል እኮ ንቀት እኮ አይደለም። ምንም አንዳችሁ የራሳችሁት ነገር ካለ አንዳችሁ ብትሙሉት ምንም ችግር ሳይለው ነው ለኔ። አይ ከአንድ ሰው ጋር ብቻ ተወያይ ካላችሁ ችግር የለም። ከአንድ ሰው ጋር ብቻ ወያያ አይ ዳዝ ማተር ከሱ ጋር ቀጥሉ። እኔ ኳሊፊኬሽኗን ብቻ ለመጠየቅ ነው የገባሁት። ከአንተም ሳይሆን ከሱ ለመጠየቅ ነው ከሸልፌክስ እንጂ ችግር የለም። እሺ ስለዚህ አሁን መጽሐፍ ቅዱስ አንድ ኦርዲነሪ ሰው ለድህነት ጉዳይ አንበቦ ማለት የሆነ መጽሐፍ ቅዱስ ማለት ነው። ለምሳሌ አንድ ሰው አንበቦት ለድህነት የሚያስፈልገው ነገር እዛ ውስጥ ግልጽ ነው። ለየትኛውም ሰው ቢያነበበው በዛ ደረጃ ብቻውን በቂ ነው ያለ አባቶች ወይስ አይደለም? መጽሐፍ ቅዱስ ያለ አባቶች ግልጽ ከመሆኑ አንጻር ነው ያልኩት እኔ። ከክላሪቲ አንጻር፣ ከግልጽነት አንጻር ፕላስ ደግሞ ሰፊሺየንሲው አለ። አንድ መጽሐፍ ቅዱስ ያለምንም የአባቶች ተርጓሜ ያለምንም ያው ስሙ በደንብ ጋይስ፣ መጽሐፍ ቅዱስ ያለምንም የአባቶች ተርጓሜ ለድህነት በሚያስፈልጉ ጉዳዮች ላይ ብቻውን በቂ ነው አይደለም? ለሰዎች ኮንፌሽኑን ያነበብክ ጥያቄን መልስልኝ። እሺ ጥሩ። ምክንያቱም ልክ ላነበው ኮንፌሽኑ ሊነበብ ሊወጣ ሲል ሀሳብ እየቀየርክ ስለሆነ አሁን ጥያቄ ምንድነው? እስቲ ድገመላቸው። እስቲ ጥያቄን መጽሐፍ ቅዱስ አንተ ድገምና እሺ። ስለዚህ እየሰማህ አይደለም ማለት ነው። እሺ በደንብ ሰማ። ጠያቂ ስለሆንክ ማለት ነው። አይ ጠያቂ ነኝ ማለት አንድ ጥያቄን 18 ጊዜ ደግማለሁ ማለት አይደለም። እሺ በደንብ አድርገህ ሰማ፣ አሁን እንዳትረሳው ማለት ነው። መጽሐፍ ቅዱስ የድህነት ጉዳዮች ላይ ለድህነት የሚያስፈልጉ ወይም ደግሞ ሰዎች ሊያውቋቸው የሚገቡ ጉዳዮች ነገሮች ሁሉ ላይ ያለምንም የአባቶች ትርጓሜ ለአንድ ኖርማል ሰው ብቻውን መጽሐፉ በቂ ነው አይደለም? እሺ ጥሩ። አሁን ያለምንም አባቶች ትርጓሜ የሚለውን ያዟት ጋይስ። ኮንፌሽኑ በኋላ ያሳየናል። ያለምንም አባቶች ትርጓሜ መንገድ ላልተማረው ሰው መስጠት ይችላል ወይ? አዎ በትክክል። ያለ አባቶች ትርጓሜ ላልተማረ ሰው ሳይቀር ኢማጂን፣ ላልተማረ ሰው ያለ አባቶች ትርጓሜ እንኳን እንዲሁ መስጠት ይችላል። በቃ በዚህ ደረጃ የመዳን እውቀትን በተመለከተ ስለዚህ አባቶች ታዲያ ምን አባቶች ምናምን እያላችሁ ለምን ታዲያ ታዝጉናላችሁ? ሸልፈኛው ማለት ምን ይሰራል? አባቶች ለብሮ የምጠቅሰው ብቻውን በቂ ከሆነ በደንብ አድርገህ ስማ ወንድም አለም። ያወራን ያለ ነው ስለ መዳን እውቀትን ስለማግኘት ነው።
ከዛ በኋላ እነዛ ትምህርቶች መብራራት አለባቸው። ትርጉም የመዳን እውቀት ላይ የሚያስይዘው ከሆነ መጽሐፍ ቅዱሱ እንግዲህ የመዳን እውቀት ለምሳሌ የሥላሴ ትምህርት ግዴታ ነው። ሰው ለመዳን የሚያስፈልገው እውቀት ነው። የሥላሴ ትምህርት፣ የሥጋዌ ትምህርት፣ የድህነት ትምህርት ለምሳሌ ሚስጥራት ላይ ሊሆን ይችላል፣ ጥምቀቱ ላይ፣ ቅዱስ ቁርባን ላይ፣ ሌሎችም ላይ ትንሣኤ ሙታን ምናምን እንደነዚህ አይነት ጉዳዮች ላይ መጽሐፍ ቅዱሱ ያለ አባቶች ብቻውን በቃ በበቂ ሁኔታ የሚሰጠው ከሆነ አባቶች ዶክትሪን ወይም ደግሞ ቆይ ዶክትሪን ሳይሆን ምንድነው ጳውሎስ ሰዎችን ወንጌል ሄዶ ሰብክ የነበረው? አሁን የተባለ ያለው ምንድነው? ፕሌን የምንለው ትምህርት ምንድነው የሚለው ነው። ምንድነው ወንጌል ለምሳሌ አንደኛ ቆሮንቶስ ምዕራፍ 15 ላይ የተቀመጠው ግልጽ ነው። ሰዎች ለማመን ወደ ክርስትና ለመጨመር በቂ ነው። እሱ ደግሞ አንደኛ ቆሮንቶስ ምዕራፍ 15 ላይ አንድ ይቅርታ እዚህ ላይ እንዳታልፈው። አንደኛ ቆሮንቶስ 15 ላይ ያለው በቂ ነው። አንድ ሰው ወደ ክርስትና ለመምጣት በሥላሴ ማመን አይጠበቅበትም። አሁን ምንድነው ሥላሴ ስንል ትምህርቶቹ ተርሞችም በኋላ ወደ ቸርች ውስጥ ገብቶ ሰው ለዛ ነገር ይጠቀማል። ከዛ ውጪ ግን የተለየ አይነት ትምህርቶቹን ወይም ደግሞ ቃላቶቹን ማወቅ አለበት አይደል? አንዴ ተቋርጦብኝ ነበረ። እሺ ተመልቻለሁ። አሁን ተመልሳላችሁ። እሺ እያልኩ ያለሁት ምንድነው? አንድ ሰው ይሄ ሥላሴ የምትለዋን ቃል ምናምን ተርሙን አይደለም ግን ሐሳቡን ራሱን አንድ አምላክ ሶስት አካላት እንዳሉ መንፈስ ቅዱስ አምላክ እንደሆነ አካል እንደሆነ ከአብ የሚወጣ እንደሆነ ወልድም ልክ እንደዚሁ ከአብ የተገኘ እውነተኛ የባህሪ አምላክ እንደሆነ በባህሪ ከአብ ጋር አንድ እንደሆነ ማለት ነው። የሥላሴን ትምህርት እንደዚህ በትምህርት ደረጃ ኢየሱስ ወዳጅ የሚተካከል አምላክ ወደ ክርስትና እሱን አሳያለሁ። መጽሐፍ ቅዱስ አንብቦ ይሄን የካዱ እኮ ብዙዎች አሉ። አሁን እሱን ሳይሆን እያልኩ ያለሁት አንድ ሰው ወደ ክርስትና ለመምጣት በሥላሴ ትምህርት የካዱትን አሳያለሁ። ኧረ እባክህን ስማኝ ወዳጅ። እሺ አንድ ሰው ወደ ክርስትና ለመምጣት በሥላሴ ማመን አለበት የለበትም? በሥላሴ ትምህርት ምንድነው ያው እንዳልኩ በዚህ ደረጃ ራሱ እንደዚህ ማለታችሁ አያስገርመንም? ግን ሰው ወደ ክርስትና ለመጨመር በሥላሴ ትምህርት ማመን አለበት የለበትም ተብሎ ሲጠየቅ እንደዚህ ማቀማማት ምንድነው? ሸልፈኝ ወንድሜ በደንብ ስማ እንጂ ለምንድነው ያን ያለ ነው? ምንድነው አንድ አካል ሃይፖስታሲስ ሆሞጂያ ምናምን ቃላት አላልኩም። ማን ጠየቀ? ያልተጠየቀው ነው የምትመልሰው። ሶስት አካላት እንዳሉ አንድ አምላክ እንዳለ ይህንን ነገር ማመን አለበት የለበትም? አንድ ሰው ያምናል ያገኛል ከመጽሐፍ ቅዱስ። እኔ ከመጽሐፍ ቅዱስ ያገኛል አያገኝም ሳይሆን ወደ ክርስትና ለመግባት ይሄ ግዴታው ነው። የሥላሴ ትምህርት ግዴታው ነው። ግዴታው ከሆነ በቃ አንደኛ ቆሮንቶስ ምዕራፍ 15 ላይ ያለው ብቻውን በቂ ነው አትበል። በቂ አይደለም። አንደኛ ቆሮንቶስ እንደምሳሌ ነው ያቀረበው። የሥላሴ ትምህርት አልተብራራም። የመዳን መንገድ ወንጌልን ነው የነገርኩ እንጂ እኔ እሱ ብቻውን በቂ ነው አላልኩም። ኧረ እሱ በቂ ነው ብለሃል። ወንጌልን እኮ ነው ሰው በነገር እኮ ለመዳን አንደኛ ቆሮንቶስ ምዕራፍ 15 ላይ ያለው በቂ ነው ብለህ ነበር። አሁን ከቅድም ጀምሮ ነው ባይዘ ሐሳብን እንዴት እንደምትቀያዩሩ ሐሳባችሁን ግን ራሳችሁን እንድትታዘቡ ፈልጋለሁ። አንዴ ተጠይቀህ የነገር ተላልፈህ ወዲያውኑ ልክ ሲመጣብህ ሐሳብን ትቀይረዋለህ። መጽሐፍ ቅዱስ ብቻውን በቂ ነው የታገለ የሚለው ላይ ልክ እንደዚህ ማለት ነው። እሱ በቂ ነው። አንደኛ ቆሮንቶስ ምዕራፍ 15 ላይ ያለው በቂ ነው አልከኝ። ከዛን የሥላሴን ትምህርት አነሳው። እዛ ጋር ግን ያቺ ሶስቷ ጥቅስ ለሰውየው ድነት በቃ እሷ ብቻ በቂ ናት ያልኩ እንደዛ ያልኩ መስሎክ ነው። እንደዛ ነበር ያልኩ በነገራችን ላይ። ለዛ ነው አሁን የሥላሴ ጥቅስ አንድ በጌታ ስም አንድ በስነ ስርዓት ነው አልከኝ ማለት ነው። አሁን እንደዚህ የሳከው ለምንድን ነው ታውቃለህ? ሸርፈኛው ስለተያዝክ ያው በሳቅ ለማሳለፍ እየሞከርክ ነው። ሲጀመር የሥላሴን ትምህርት አንዴ ችግር የለም አልያዝ ችግር የለም። ሲጀመር የሥላሴን ትምህርት ጠይቄ እኮ ቃላቱን መያዝ አይጠበቅበትም። እንደዚህ ሆኖ እንደዛ ሆኖ በለስ ታቅማማ የነበረው እኮ በቃ ይሄን ስለተረዳው ነው ስህተት። ግን አሁን ግን መልሰ ስህተትን ስታውቅ ግን በቂ ነው ካልክ በኋላ በቂ አይደለም ማለት ጀመርካው። ችግር የለም ወዳጅ እሱን ያብራራውልህ። ምናልባት ሥላሴ ስትል ትምህርቶቹ በኋላ የመጡ ቃላቶቹ ጭምር በኋላ ደግሞ እንዳጠይቀኝ አላለም። ችግር የለም። ችግሩ ከሪከርድ የሚያመልጥ የለም። ችግሩ ሪከርድ ላይ ቁጭ ስለሚልልህ አያሳስብም። እሺ ኤኒዌይዝ አሁን እንትናችንንም ዳንተስ እሺ። አሁን ስለዚህ አሁን ጥያቄ ምንድን ነው? ተመልከት በደንብ። ያለ አባቶች ትምህርት ያለ አባቶች ትርጓሜ ለድህነት የሚያስፈልገው አስተምሮ። አሁን የሥላሴ ትምህርትም ለድህነት ያስፈልጋል ብሎናል ወንድማችን እንደሰማችሁት። ስለዚህ የሥላሴ ትምህርትን ጨምሮ ሌሎችም ለድህነት የሚያስፈልጉ አስተምህሮች በመጽሐፍ ቅዱስ ላይ ግልጽ ነው። ያለምንም የአባቶች ትርጓሜ እንዲሁ እናውቃቸዋለን። በቂ ነው መጽሐፍ ቅዱስ በዛ ደረጃ ያለ አባቶች ትርጓሜ እያለን። ታዲያ አባቶች ምን ይሰሩናል? እሺ እዚህ ጋር ሁለት ነገር ላድርግ። አንደኛ
መጽሐፍ ቅዱስ ያለ እነዚህ ያለ አባቶች ትርጓሜ በራሱ በቂ የሆነ የድነት መንገድ የድነት እውቀት ይሰጣል አይሰጥም የሚለው አዎ ይሰጣል ብዬ ተነሳው። መጀመሪያ እሱን ያዙ። ሁለተኛ ደግሞ አንድ ግለሰብ መጽሐፍ ቅዱስን ራሱ አንብቦ ያለ አባቶች በተለየ መንገድ አንብቦ ያን የድነት መንገድ ላይ ይረዳል ወይ? አዎ። ቀጥሎ ደግሞ የመጣው ጥያቄ አባቶችን በምን መንገድ ነው ለምንድን ነው የሚጠቅሙ? ቆይ አንዴ ያ ኦኬ ኩሳው ያለ አባቶች አንድ ሰው ያለ አባቶች መጽሐፍ ቅዱስን አንብቦ ወደ ድህነት መምጣት ይችላል ብሎናል። በቂ ነው፣ ብቻውን በቂ ነው መጽሐፍ ቅዱስ። አሁን አባቶች ምን ይጠቅማል ታዲያ? እሺ አባቶች ሰውየው ወደ ክርስትና ከመጣ እነዚህን ትምህርቶች የተብራሩበት ትምህርት፣ ለምሳሌ አንድ ሰው በመጽሐፍ ቅዱስ ውስጥ ኢየሱስም አብም መንፈስ ቅዱስም እግዚአብሔር አንድ አምላክ እንዳለ ያምናል፣ ሶስት አካላቶች እንዳሉ ያምናል። እነዚህ ነገሮችን ግን በአባቶች ትምህርት በተሻለ መንገድ አንድ አካል ሶስት አካል ስንል ምን ማለታችን ነው? ብቻውን በቂ ከሆነ ምን ይሰራለታል? አባቶች መጽሐፍ ቅዱስ ብቻውን በቂ ከሆነ ለመዳን የሚያስፈልገው ነገር ምን ይሰራለታል? አባቶች ያንን የመዳን እውቀትን እኮ ቸርች ውስጥ እኮ ለመግባትና ወደ ክርስቶስ አካል ለመጨመር ነው እንጂ ከዛ በኋላ ያንን ትምህርት ማወቅ የለበትም እንዴ? በትክክል በተብራራ መንገድ ያንን ትምህርት እኮ ነው የምልህ። ለመዳን የሚሆነው ትምህርት መጽሐፍ ቅዱሱ ብቻውን እንደዚሁ በቂ ነው ተብሏል። ከአባቶች ተነጠሉ፣ ከአባቶች ትርጓሜ ተነጠሉ፣ ብቻውን በቂ ነው ብላችኋል አይደለ? ከአባቶች ትርጓሜ ተነጠሉ፣ ብቻውን በቂ ነው። ብቻውን በቂ ከሆነ ምን ይሰራላታል? አባቶች ብቻውን በቂ ከሆነ መጀመሪያም ያለነው ሰውየው ለመዳንና የቸርች እውቀት ውስጥ አንተ ምንድነው የኒቂያ እምነት የሃይማኖት ድንጋጌን ካስተማርክ በኋላ ሰውየው አይማርም እንዴ? ትምህርት ሰውየው ከገባ በኋላ ትምህርቱን አይማርም ማለት? አንድ ሰው መጀመሪያ ለመግባት የጠየኩ ምንድነው ወዳጅ የኒቂያውን ካስተማርከው በኋላ ለማለት እኛ ጋማ የኒቂያው በቂ የሆነ የድነት እኛ ጋማ የኒቂያውን አስተማርከው የቁስጥንጥንያውን የኤፌሶኑን የእናንተ ልማቶ የኒቂያ ጉባኤስ ምን ይሰራልሃል? ጥቅሙ ብቻውን በቂ አይደል እንዴ? ብቻውን በቂ ከሆነ የኒቂያውም የቁስጥንጥንያውም የአባቶችን ምንድነው ጥቅሙ? ምን ይሰራልሃል እያልኩ እኮ ነው። በመዳን ጉዳይ ላይ ብቻውን በቂ ከሆነ ምን ያስፈልጋል ተጨማሪ ነገር? እሺ በደንብ ስማኝ። ሰውየው ወደ የመዳን እውቀትን ተቀበለ፣ ወደ ቤተክርስቲያን ውስጥ ገባ። ይህንን በተደራጀ መንገድ ኦርጋናይዝድ በሆነ ትምህርትና ያ ትምህርትም እንዳይስት በጤናማ በሆነ መንገድ አባቶች የተረጎሙትን የመጽሐፍ ቅዱስ ክፍሎችን እንዲያውቅ ይደረጋል። ከዛ በኋላ ያንን ኢንተርፕሪቴሽን በቸርች ህይወት ውስጥ ሰውየው የተቀበለ ጤናማ የሆነ ያስተምሮ ጤናማ የሆነ የነገረ ድነትና ያንን ይዞ ይቀጥላል። መጀመሪያ ላይ ግን ሰውየው ፕሌን የሆነውን አስተምሮ ከመጽሐፍ ቅዱስ ሊያገኝ በሚችልበት መንገድ እግዚአብሔር የመዳን መንገድን አዘጋጅቶለታል። ያን የመዳን መንገድ የተዘጋጀለት ሰውዬ ግን በቸርች ህይወት ውስጥ እነዚህን ትምህርቶችን እየተማረ በደንብ የተብራራውን አስተምሮ እየተረዳ በእምነቱም እየጸና ይሄዳል። ስለዚህ አሁን እያልከን ያለው በፕሮቴስታንት ውስጥ የሥላሴ ትምህርትም ሆነ የስጋዌ ሌሎች የድህነት ትምህርትም የሆኑ ግለሰቦች በራሳቸው ከአባቶች ውጪ በራሳቸው አንብበው ደርሰውበት ከዛ በኋላ አስፋፍቶ ለማስተማር ግን አባቶችን ተጠቀሙበት ማለት ነው። አይ እንደዛ አላለም። እንደዛ ነው ያልኩት ምንድነው? የአባቶችን የምንጠቀመው አስፋፍቶ ለማስተማር ያህል እንደው ሰውየው መጽሐፍ ቅዱስን አንብቦ ክርስቶስ ለኃጢአቱ እንደሞተለት ክርስቶስ ከአብ ጋር የሚተካከል ጌታ መሆኑን ያምናል። ቀጥሎ በዛ ውስጥ የገባ በኋላ ግን መንፈስ ቅዱስ አካል እንደሆነ ያምንና በቤተክርስቲያን ህይወት ውስጥ ግን አንድ ሰው ይቅርታ አድርግልኝና ማለት ነው፣ በጣም ይቅርታ አቋርጥ ግን ስለዚህ አንድ ሰው አንብቦ መጽሐፍ ቅዱስን መንፈስ ቅዱስ አካል እንደሆነ መንፈስ ቅዱስ ከአብም ከወልድም ጋር አንድ ጌታ አንድ አምላክ እንደሆነ ይህን ሁሉ አሁን በራሱ ይረዳና መጽሐፍ ቅዱስን ብቻ አንብቦ ማለት ነው ምንም አባቶች ትርጓሜ ምናምን ሳያስፈልገው ኢማጂን መጽሐፍ ቅዱስ በዛ ደረጃ ግልጽ ነው እያሉ እና ስለዚህ አሁን የአባቶች ትምህርት በቃ ስለዚህ ከዛ በኋላ የሚያስፈልገው ምንድነው? ያው የሚያውቀውን ነገር እንዶ ለማጠናከር ያለው ነው እያለን ያለው። አሁን ደግሞ መለስ እናደርገው አይደለም ያልኩ ያለሁት ምንድነው? የመዳን እውቀትን ሰውየው መጽሐፍ ቅዱስን አንብቦ ያገኛል። ያገኘውን ነገር ግን በቤተክርስቲያን ህይወትና በቤተክርስቲያን አስተምሮ ትምህርቱ ያጸናል ያልኩ ያለሁት እንጂ ሰውየው በሙሉ ያንን ነገርን ሲስተማታይዝ የሆነውን ነገሮች ሙሉ በሙሉ አንብቦ ቁጭ ብሎ ተረድቶ በቤተክርስቲያን አባቶች በተቀመጠው መንገድ ይረዳል ማለታችን አይደለም።
አይ ኖ ኖ ኖ እኔ በአባቶች መልኩ ይረዳል አላልኩም። እኔ በአባቶች መልኩ ይረዳል እኮ አይደለም ያልኩት እንዴ። እንደዛማ ሲጀመር በአባቶች መልኩ ተረዱ የሚልማ የእናንተም እኮ መመሪያ የላችሁም። በአባቶች መልኩ ተረዱ ሳይሆን በቃ መጽሐፍ ቅዱስን በትክክል እንረዳ ነው አይደል? ዋናው ሐሳባችሁ ያው አባቶችም ሊተሳቱ ስለሚችሉ ዋናው ቁም ነገሩ መጽሐፍ ቅዱስን ግን የምንረዳው መርሆ ግን ምንድነው? መጽሐፍ ቅዱስን የምንረዳው በራሳችን በግል አይደለም ያልን ነው። በግላችን አንረዳም። በምንድን ነው የምትረዳው? በኮሚኒቲ ውስጥ በተላለፈ ኢንተርፕሪቴሽን። እስቲ በየትኛው ኮሚኒቲ? በክርስቲያን ትራዲሽን ውስጥ በተላለፈልን ኮሚኒቲ አማካኝነት። እኮ በየትኛው ኮሚኒቲ? ለምሳሌ ብዙ ኮሚኒቲዎች አሉ። አሁን ብዙ ክርስቲያን ኮሚኒቲዎች ስላሉ በየትኛው? አይ ካቶሊካዊ በሆነ ኮሚኒቲ ምን ነው ሳት የምር ነው። እሺ አይ ተመችቶኛል። እሺ ኦርቶዶክስ ላለ ማለት ነው ካቶሊክ ነው። እሺ በካቶሊክ ኮሚኒቲ ውስጥ ባለው መረዳት ፕሮቴስታንት ሆኜ እንዴት ኦርቶዶክስ ሊል ይችላል? አንድ እሺ ችግር የለም። ካቶሊክም ብለሃል እንኳን ኦርቶዶክስና ማለት ነው። ለማንኛውም በካቶሊክ ችግር የለም። በካቶሊክ ኮሚኒቲ ውስጥ በዛ ውስጥ ያለውን መረዳት ነው የምንይዘው አይነት ነገር ብለሃል አይደለ? በራሴ ሳይሆን የምንረዳው በኮሚኒቲው መረዳት ነው የምንረዳው አልክ። እሺ የካቶሊክ ቤተክርስቲያን ለምሳሌ እሺ አሁን አንድ ሰው ይሄ እንግዲህ እንደ መርህ የሚቀመጥ ከሆነ ለምሳሌ የካቶሊክ ቤተክርስቲያን ይሄ ማለት ደግሞ መጣ የሆነች እሺ ምን ነው እኔ ምንም ነገር ጠይቀኝ የሆነ ነገር ጥልና ካቶሊክ እንግዲህ ኦርቶዶክስ ላለማለት ስትል ካቶሊክ ብለሃል። እንግዲህ ተነክረህበታል። አሁን በደንብ አድርገን እንየዋለን። ኦርቶዶክስ ለምን ይልሃል ብለን ኦርቶዶክስ እኮ ማለትም ኦርቶዶክስ እኮ ከጉባኤ ተወገዘች ናት። ምን እንዴት አድርገን ኦርቶዶክስ ልል የምችል? በጣም እኮ የሚያስቀው በእግዚአብሔር ስም ፕሮቴስታንት ውስጥ ቁጭ ብለው ኦርቶዶክስን በጉባኤ ተወገዘች ትላለህ። ለማንኛውም ችግር የለም እኮ እንመጣበታል። በኬልቄዶን የተወገዝ ከሆነ እንዴት ነው አንተ አሁን እሺ አሁን ርዕሱን ሽፍት ልታደርግ ነው? ጉባኤ ኬልቄዶን ገና ከጀምሩ የምን ጉባኤ ነው? የምን ጉባኤ ነው? አንተ ነው ሽፍት ያደረከው። የምን ጉባኤ ነው ኬልቄዶን? ታውቃለህ? ስለ ጉባኤ ኬልቄዶን አንብበህ ታውቃለህ? እና በጉባኤ መወገድ የማታውቅ ከሆነ የማታውቀው ነገር እሱ አስተምራለሁ። የምታነሳቸው ነገሮች እርግጠኛ ነኝ። እሺ ዓለም አቀፋዊ ጉባኤ አንዴ ቆይ፣ ችግር የለም ቆይ፣ ማንም ጣልቃ እንዳይገባው አንዴ እሺ፣ አትግቡ። ልመልሰው ሽፍት ሊያደርግ የነበረው ነው። እዛው ላይ ልመለስና ወደ ኬልቄዶን እንመጣለን። ያን ያህል እውቀቱ እንዳለ እንደይመች ታደርጋለህ እናደርጋለን። ጀምርና ለምን አታየውም? ጀምር እስቲ። ምኑን ልጀምር? ጥሩ ነው። አይ ማለት ጀምራለህ። ጉባኤውን አታውቅም ብላል። እስቲ ጀምርና። አታውቅም? አይ ካወቅ እናያለን፣ አብረን እናያለን። ግን ለምንድን ነው ርዕሱን ትተው የመጣኸው ወዳጄ? አንተ ካቶሊክ እኮ እኔማ ነገርኩህ። እሺ በካቶሊክ ኮሚኒቲ ውስጥ ባለው ኢንተርፕሪቴሽን አስተምሮችን እንመዝናለን አልኩህ። እባክህን አንዴ ቆይ፣ ኬልቄዶን ምናምን እያልክ ሄድከው እኮ አንተ ነህ። ለማንኛውም በካቶሊክ አንዴ በካቶሊክ ኮሚኒቲ ውስጥ ያተውልኝም እንደው ስሞት ካቶሊክ እያለ ነው። እንደው ለኔ ለምን አይተውልኝም? እኛ የምንረዳው የሚረዳ ከሆነ ይኸው ካቶሊኩ ራሱ መጣለ። እንግዲህ ይኸው በእነሱ ኮሚቴ ትመጣለህ። ችግር የለውም። ቆይ አንድ አባቴ ቆይ ብራዘር አንተ ቆምና ቃሌ አረ ለቃሌ ለኛ ምድስ ተሰልፈኛው በእናትህ አንድ ይጨርሰው። እሺ ይጨርስ። አኬ ጨርሰና አንድ 5 ደቂቃ ቆይ አንዴ ታገሱት። እሺ ስለዚህ አሁን በካቶሊክ ኮሚኒቲ ውስጥ ያለውን መረዳት እንይዛለን ብሏል። አሁን ልክ ሲያዙ ደግሞ ሀሳባቸውን ቅየር አድርገው እንዴት እንደሚመጡ እናሳያቸው። ለምሳሌ በካቶሊክ ኮሚኒቲ ውስጥ የኢማኪሌት ኮንሰፕሽን መረዳት አለ። ትቀበላለህ? በደንብ ስማኝሻውን ካቶሊክ ስለኔ ጉባኤዎቹ አሏት። 3 ጉባኤዎች ወይም ደግሞ ኢኩሜኒካል ክሪዶች አሉን። ይስኖ ኮንስታንቲኖፕል ክሪድ ይሄው እንግዲህ ጉባኤው ኮሚኒቲው በትራዲሽን ደረጃ ይሄንን ለምሳሌ ይዛለው ትላለች ቤተክርስቲያኒቱ። ኢማኪሌት ኮንሰፕሽን ትቀበላለህ አትቀበልም? ካቶሊክ ስለ ኢንደልጀንሲ ፓርጋቶሪ ያመጣ እኔን የካቶሊክ መረዳት እሱን እያልኩ አይደለም። ካቶሊክ ስለ ክሪድ ኢኮኖሚካል ክሪዶች አሉ በካቶሊክ ቤተክርስቲያን ውስጥ ይኸውልህ ወዳጅ ኢማኪሌት ኮንሰፕሽንም በኢኮኖሚካል ካውንስል ደረጃ አለ በዛ ኮሚኒቲ እሱን አይደለም። ካቶሊክ ለኔን ጠይቀኛ ታዳ ካቶሊክ ስትለኝ ጠይቀኝ ይላል እንዴ? እና ካቶሊክ ካልከ በኋላ ስትያዛየ ካቶሊክ ስል ሌላ ማለት ነው። ስትያዝ ይላል ያያችሁ ነው ጋይስ። ያልተባለውን ያመጣ ደግሞ ተይዛችሁ ነው ነገር ኮንታክት በደንብ ወዳጅ ችግር
ችግር የለም። እኔ ምንም የሚያስቅ ነገር የለኝም። ግን ያንተ ስንፍና ግን ራስ መልሶ እያሳቀ ነው። አሁን የምትጠየቀው ካቶሊክ ስል ማብራራት አለብኝ። ካቶሊክ ስል ምን ያልኩኝ ነው? ኢንተርፕሬቴሽን ሁሉ በሶስቱ ኢኩሜኒካል ክሪዶች ማለትም አትኒዥያን ክሪድ፣ ኒስኖ ኮንስታንቲኖፕል ክሪድ እና አፖስትልስ ክሪድን መሰረት አድርገ የተረጉማለሁ። ቀጥሎ ደግሞ የሚባል ይሄ በተለምዶ የተቀመጡ ነገሮችን አትያዝ። በመጀመሪያ ዘው አሁን ብዙ ነገሮችን አታውቅም። አንዴ አትናቴዎስ የራሱ የሆነ ክሪድ የለውም። በነገራቸው በተለምዶ አትናሽያን ክሪድ የሚባል አንዴ ቆይ፣ አሁን እኔ የጠየኩ ብቻ መልስልኝ። ኮሚኒቲ ያንተ ትራዲሽን ነው ይሄ በካቶሊክ አንዴ ስማኝ፣ እዚህ ማለት ስለሌለብን ስለዛ አሁን የመመለስ ብቃቱ ክሪዶች ግዴታ የመመለስ ብቃቱ ከሌለ አትኒሽያን ክሪድ ካቶሊክ ስለለም የመመለስ ብቃቱ አይደል? እንደ ይኸውልህ አትናሽያን ክሪድ የሚባል ማለት በስም ደረጃ አለ፣ አትሪቢዩት ተደርጎ ለስሙ ራሱ ቅዱስ አትናቴዎስ ግን ክሪድ አለ የሚባል ነገር የለም። እንግዲህ ማን አለክ እንደዛ? ማን አንተ ራስ አልኩ። ቆይ አንዴ የአትናቴዎስ ክሪድ አላልክም? ቆይ አትናቴዎስ የጻፈ ማለት ነው? የአትናቴዎስ ክሪድ ብለሃል አላልክም? አይ አንተ ሰውዬ የሚያስቅ የራስ ስንፍና ነው። አሸርፈኛ ቆይ አንዴ የአትናቴዎስ ክሪድ ማለት የአትናቴዎስ ክሪድ ማለት አትናቴዎስ ጻፈ መቼ አልኩኝ? ማን ወጣ? እሺ ቆይ አንዴ የአትናቴዎስን ክሪድ ማን የጻፈው? አትናቴዎስ መቼ አልኩኝና ነው የምትከሰኝ? የአትናቴዎስን ክሪድ ማን የጻፈው? ማንም ይጻፍ፣ ግን አትናቴዎስ አትኒሻን ክሪድ አየ ማንም ይጻፋል። ሲጀመር እኔ ነኝ አሁን አትናቴዎስ አልጻፈም ስለ እኔ ሲጀመር ይጻፋል መች ጻፈ አልኩኝ ብለህ እንትን ያልክ ያለ አንድ ችግር የለም። ራስህ ታመጣና ራስህ አንዴ ፕሊስ አሁን ጉንጭ አልፋ ክርክር ውስጥ ጉንጭ አልፋ ክርክር ሲጀመር ያ ክሪድ የአትናቴዎስ አይደለም። በተለምዶ እንደዛ የሚባለው እያልኩ ነው። ከታረም አትናሽያን ክሪድ ማለት የአትናቴዎስ ክሪድ ነው። አንተ በቃ ጉንጭ አልፋ አትናሽያን ክሪድ ማለት አትናቴዎስ ጽፏል ብያለሁ። ሲጀመር ያ ክሪድ የአትናቴዎስ ስንፍና ለራሱ መልክ እያሳቀ ነው ወዳጅ። ኧረ በእናትህ እሺ ቀጥል። ስለዚህ ነው ቢስሚኬት የምሬን ነው። የራስህ ስንፍና መልሶ እያሳቀ እየኮረኮረህ ነው። አሁን አንተ አትናቴዎስ አልጻፈም ትላለህ። እኔ ጽፏል መቼ አልኩህ? አንዴ ጽፏል ሳይል ዝም ብለህ ሲጀመር የአትናቴዎስ አይደለም ክሪዱን ያልኩህ። ግን ብቻ ሽቶ አሁን እዛ ጋር አትያዝኝ። አሁን እንመለስ። እሺ መጽሐፍ ቅዱሱ በዛ ደረጃ ግን ያዝና መጀመሪያ ሶስቱን ያዛት። ሲጀመር የሱማ እኮ ያዛቸው። መጽሐፍ ቅዱስን የምንተረጉምበት ሶስት ኢኩሜኒካል ክሪዶች አሉን። ኒሲኖስ ኮንስታንቲኖፕል ክሪድ፣ አትኒሻን ክሪድ እና አፖስቶሊክ ክሪዶች አሉን። ምን አልከኝ? መጀመሪያ ላይ አይሰማም? መጀመሪያ ላይ ምን አልከኝ? መጽሐፍን የምንተረጉምበት ሶስት ኢኩሜኒካል ክሪዶች አሉን። እነዚህ ክሪዶችን ሶስቱ። ስለዚህ ካቶሊክ ስል ፓርጋቶሪ፣ ኢንደልጀንሲ ምን ናቸው? ሶስቱ ኒሲኖ ኮንስታንቲኖፕል ክሪድ፣ አፖስቶሊክ ክሪድ እና አትኒሻን ክሪድ። እሺ እነዚህ ስለዚህ አሁን በካውንስል ደረጃ አይደለም እያወራ ያለው፣ ስለ ክሪድ ብቻ ነው እያወራ ያለው። ካውንስልም ደግሞ እሱ ክሪድ ነው። ኦኬ በካውንስል ደረጃ ደግሞ የኒቄያ፣ የኮንስታንቲኖፕል፣ የኤፌሶን እና የኬልቄዶን ቀጥሎ ደግሞ የኮንስታንቲኖፕል ሰከንድ እና ሰርድንም እንቀበላለን ከኒሲያቱ ውጪ። እዛ ድረስ ሄደ ናይሲያቱ ላይ ለምን ቆም? ስለተሳሳተ ነው። አይተዋል። ተሳሳተ። ዓለም አቀፋዊ ጉባኤ ብለህ አንተ ራስህ የጠቀስከው ኮሚኒቲ ውስጥ ዓለም አቀፋዊ ጉባኤ ብለህ ናይሲያቱን ትቃወምና ከሱ በፊት የነበረውን የመጀመሪያውን የኒቂያውን ግን እንቀበላለን ትላለህ። ይሄኛው ተሳስቷል፣ ይሄኛው ተሳስቷል ትላለህ። አንተ ኒቂያ ኮንስታንቲኖፕል ኤፌሶን ተቀበለ ከኬልቄዶን አትቀበልም? አንዴ እባክህ ወዳጅ፣ እኔንማ ከፈለክ ቆይ ትንሽ አንዴ ቆይ፣ ሳቅህን ትንሽ ቀንስ ከይቅርታ ጋር ማለት ነው። ማለት የምትችል ካልቻልክ እሺ፣ አንተ ትቀበላለህ አትቀበልም ላልከኝ እሱን የኔን ጠይቀኝ እነግርሃለሁ። እንዴ አንተ እኮ ሲጀመር የካቶሊክ ኮሚኒቲ ውስጥ ምናምን ብለህ እኮ ተዘፍቀህበታል እኮ። ሄደህ ከገባህበት በኋላ እኮ ነው የካቶሊክን እኮ ትጠይቂያለሁ። እኔ ካቶሊክ ነኝ አላልኩ ሲጀመር። አንተ ካቶሊክ ነኝ ብለህ ተነስተህ ኦርቶዶክስማ አለለም ካቶሊክ ነው የምለው ብለህ ከዛ በኋላ በካቶሊክ አስተምህሮ እኔ ያሉት እነዚህ ነው። ስለዚህ አሁን አንዴ አንዴ አሁን ስለ ኮሚኒቲ ነው ያነሳው። ስለ ኮሚኒቲ ስላነሳ እስኪ ሁለተኛውን የኒቂያ የማይቀበል የካቶሊክ ኮሚኒቲ ካለ አሳይ።
አይ ካቶሊክ ኮሚኒቲ ጉባኤው ማለት ከተካሄደ በኋላ ስለ ሮም ካቶሊክን እያወራው አይደለም ወንድም አለም። የሮም ካቶሊክ እኮ በሮም ከተማ ላይ ብቻ ያለች ካቶሊክ ነች። ካቶሊክ ዓለም ሁሉ ያለ ካቶሊክ ነው። ወይ አይደለም የሮም ካቶሊክ እያልኩ አይደለም። አሁን ደግሞ የሮም ካቶሊክን እያልኩ አይደለም። ታዲያ የትኛውን ካቶሊክ እያልክ ነው? አስቀመጥኩልህ። ካቶሊክ ኮሚኒቲ ቅዱሳት መጽሐፍት መተርጎም ያለባቸው ብዬ ነገርኩ። አስቀመጥኩልህ። የሆነ ነገር አርጊው አታረግም። ኦኬ የሆነ ነገር እሺ፣ በየትኛው አርጊው ላድርግ? ምን አልኩ? እሺ አንዴ ቀስታ ሰከንድ ስታይና ፍሬምወርክ በደንብ ሶስቱ ባልከኝ ነው። ሶስቱ ባልከኝ መጽሐፍ ቅዱስ የሚተረጎመው በእነዚህ አማካኝነት ነው። ሳተረጉ ብቻውን በቂ ነው አይደለም? ያለ ሶስቱ ብቻውን ሳተረጉሙ ብቻውን ለድህነት በቂ ነው አይደለም? የድህነት ጉዳይ ለማወቅ አንድ ሰው እነዚህን ሶስቱን ክሪዶችን ሳያውቅ መጽሐፍ ቅዱስን አንብቦ በቂ የሆነ የመዳን እውቀት ያገኛል። ቆይ አንዴ። ስለዚህ አሁን ሶስቱን ክሪዶች ሳያውቅ ሳይቀበል ምንም ሳያውቃቸው ማለት ነው መጽሐፍ ቅዱሱ ብቻ አንድ ሰው መጽሐፍ ቅዱስን ብትሰጠው አንድ ሰውዬ ወደ ጌታ ካላት ልትጨምረው ትችላለህ። ቆይ ትችላለህ አይደለም? ይችላል ምናምን ሳይሆን መጽሐፍ ቅዱሱ በዛ ደረጃ ያለ እነዚህ ያለ ሶስቱ ክሪዶች ምናምን ምንድነው አሁን ከጠቀስካቸው ውጭ ብቻውን ተነጥሎ ማለት ነው የመዳን እውቀትን በበቂ ሁኔታ ለመስጠት በቂ ነው አይደለም? በቂ ነው። ምንድነው በቂ ከሆነ እነዚህ ክሪዶቹ ምን ይሰሩልሃል? ለምሳሌ አፖስቶል ክሪድ ምን ይሰራልሃል? እሺ ያው በደንብ አድርገህ ስማኝ አክሊል። አፖስቶል ክሪድ ምን ይሰራል? አንድ ግለሰብ መጽሐፍ ቅዱስን አንብቦ እነዚህን ክሪዶችና እጁ ላይ ሳይኖረው መጽሐፍ ቅዱስን ቢያነብ የመዳን እውቀት ሊያገኝ ይችላል ወይ ካልክ፣ አዎ ሊያገኝ ይችላል አላልኩም። እንደዛ አይደለም ጥያቄ አይደለም። ሊያገኝ ይችላል አይችልም አላልኩም። መጽሐፍ ቅዱሱ በዛ ደረጃ ብቻውን በቂ ነው ወይ ነው። አሁን እኔ ሰፊሺየንሲው ላይ እኮ ነው፣ ሰፊሺየንሲ እና ክላሪቲው ላይ ያን ያህል በዛ ደረጃ ግልጽ ነው ወይ የሚለው ላይ እሱ ላይ እኮ ነው እየጠየቅኩ ያለሁት። መጽሐፍ ቅዱሱ በዛ ደረጃ ግልጽ ነው ወይ ያለ አባቶች ትርጓሜ አሁን ያልካቸውን ሶስቱ ክሪዶች ምናምን ካልካቸው ከነዚህ ሁሉ ውጭ የሆኑ ብቻውን መጽሐፉ በዛ ደረጃ የመዳንን እውቀት ለመስጠት ብቻውን በቂ ነው ወይ? ለየትኛውም ላልተማረ ሰው ሳይቀር ላልተማረ ሰው ራሱ ማለት ነው። እሺ ይሄን ደግሞ በደንብ አድርገህ ስማ። ኮንፌሽናችን የሚያስቀምጠው አንድ ሰው ኦርዲነሪ የሆኑ ነገሮችን ተጠቅመው ማለትም መደበኛ የሆነ ከሱ የሚጠበቀው ነገሮችን አድርጎ ከሱ መጠበቅ ያለባቸው ነገሮች አሉ። በቸርች ኮሚኒቲ ውስጥ ሆኖ ቀጥሎ ደግሞ ቃሉን በሚያነብበት ጊዜ ስናፈታቱን በጠበቀ መንገድ ቋንቋውን መቻል አለበት። እነዚህን ሁሉን ተጠቅሞ መጽሐፍ ቅዱስን ብቻ ቢያነብ ምንም ጥያቄ የለውም የመዳን እውቀት ያገኛል። ምንን ተጠቅሞ የመዳን እውቀት ያገኛል ያልኩህ ብቻውን በራሱ ያለ አባቶች ማለት ነው አይደለም? የአባቶችን ክሪዶችና ምናምኑን ሳያውቅ መጽሐፍ ቅዱስ አንብቦ እሱን ሳያውቅ ምን ሳይል መጽሐፍ ቅዱሱ ብቻውን በዚህ ደረጃ በቂ ነው ያለ አባቶች ትርጓሚ ምናምን የመዳን እውቀት ለመስጠት ኢቭን ለፓጋን ራሱ ግልጽ ነው መጽሐፍ ቅዱስ የመዳን እውቀት አትናቴዎስ እንደሚለው። እሺ አንዴ አሁን የቅዱስ አትናቴዎስ እና ያንተን በተአምር አንድ እንዳታደርገው። ምክንያቱም ቅዱስ አትናቴዎስ መጽሐፍ ቅዱስን ባነሳ ቁጥር መጽሐፍ ቅዱስን ይዛ የምታስተምረው ቤተክርስቲያን እንደሆነች እሱን ፕሪሰፖዝ ዌስት ሚኒስተር ኮንፌሽኑን ለመክፈት ቃሌ ካለ ቀደም እሱ ላይ ነበር ያቆምነው። ቤተክርስቲያንን መጀመሪያ ለኛ መቼ እኔ ከፍታለሁ፣ ችግር የለውም። እሺ ይዋዳል ክፈትልን እና አንብበው እስኪ ዌስት ሚኒስተር ኮንፌሽኑን የመጀመሪያው ምዕራፍ። ኦኬ እሺ፣ ትልቁ ላይ አድርገኝ። ቆይ አንዴ እሺ ኦኬ ላዙሮ ኦኬ ይታያል። ኦኬ በአማርኛ አለ እንዴ? እሺ እስቲ ቁጥር 7 ኦኬ ትርጉምም ቁጥር 7 ይሻላል። እሺ በመጽሐፍ ቅዱስ የሰፈሩት ነገሮች ሁሉ በራሳቸው እኩል ግልጽነት የላቸውም። ለሁሉም ግልጽ አይሆኑም ይልና አሁን ተመልከቱ።
ስለ ሁሉም ነገር ሲወራ በመጽሐፍ ቅዱስ ላይ በራሳቸው እኩል ግልጽ ላይሆኑ ይችላሉ፣ ለሁሉም ሰው ማለት ነው። ለሁሉም ሰው እኩል መረዳቱን ላይሰጡ ይችላሉ። ግን እስቲ ቀጣዩ እንደማንበቡ ስም ወረም እሺ ለሁሉም እኩል ግልጽ አይሆኑም ካለ በኋላ ነገር ግን ለድህነት ሊታወቁ ሊታመኑና ሊጠበቁ የሚገባቸው አስፈላጊ ነገሮች በግልጽ ስለተብራሩና በአንድ ወይም በሌላ ቦታ ስለተገለጹ የተማሩት ብቻ ሳይሆኑ ያልተማሩትም የተለመዱ መንገዶችን በሚገባ በመጠቀም በቂ ወደሆነ ግንዛቤ ሊደርሱ ይችላሉ። የተማሩ ብቻ ሳይሆን ያልተማረ አንድ ሰው ራሱ ማለት ነው። ትምህርት ምን ተጠቅመው ያልተማረ ሰውም ጭምር ምን ተጠቅመው ኦርዲነሪ ሚንስ እሺ ምንድነው ነገሮችን ሁሉ ተጠቅመው ነው። አዎ ትክክል። አዎ ግን አባቶችን አይልም እዚህ ጋር አባቶችን ለመናገር አይደለም። ከታች ዘጠነኛው ክፍል ላይ እቺን ጨርስና ችግር የለም ሁሉን እንጨርስ። ከአባቶች የሚላል እዚህ ሰባቷን እንጨርሳት። ቆይ አትስለል። ሰባት ላይ ያለችዋን እንጨርስ። አንድ ሰው መደበኛ የሆኑ መንገዶችን ተጠቅሞ ማለትም መደበኛ የምንላቸው ነገሮች አሉ። በቸርች ውስጥ ሆኖ ሌሎቹ ነገሮችን ተጠቅሞ ያልተማረ ሰው መጽሐፍ ቅዱስን በራሱ መረዳት ይችላል አይችልም? ይሄ የእናንተ ትምህርት እኮ ነው። በእናንተ ትምህርት እየተባለ ያለው በቤተ ክርስቲያን ውስጥ ያለውን ምናምን አይደለም እያለ ያለው እዚህ ጋር ነው የሚለው። ኦርዲነሪ ሚንስ ምንድን ነው? ኦርዲነሪ ሚንስ የሚለው ላሳይህ እኮ ነው። ቅድም አስቆምከኝ እንጂ እኔ እኮ የትምሳሌ ለዚሁ ከራስህ እኮ ላሳይህ እኮ ነው። ከዚህ ኮንፌሽን ላይ ዘጠኝ ኢንተርፕሪቴሽን ነው። ቆይ እሱ እኮ እና ታዲያ ኢንተርፕሪቴሽን መተርጎም አንዴ ኦርዲነሪ ሚንስ ኢንተርፕሪቴሽን እኮ ማለት ወደ አማርኛ ሲከረብተው መተርጎም ማለት ነው። ምን አልከኝ ወዳጅ? እሺ ቀጥል ነሽ ያሳየኝሽ። በምንድን ነው የምትፈታው? መጽሐፍ ቅዱስን ይልሃል። መጽሐፍ ቅዱስን ኢንፋሊብል በሆነ መንገድ የምትፈታው በመጽሐፍ ቅዱስ ነው። በራሱ በመጽሐፍ ቅዱስ አየህ፣ በአባቶች አይደለም የሚለው በመጽሐፍ ቅዱስን አንዴ ኢንፋሊብል በሆነ መንገድማ አባቶች እንዴት ቆይ አክሊል አባቶች ኢንፋሊብል ነው እያልን እንዴት አድርገን ነው አባቶችን ኢንፋሊብል የሆነ ኢንተርፕሪቴሽን መጽሐፍ ቅዱስ አባቶች ይሰጡናል የምንለው? እኮስ ኢንፋሊብል የሆነው ሩል ኦፍ ኢንተርፕሪቴሽን ስክሪፕቸር ነው ካለ ስለዚህም እኮ ነው የሚለው የሆነ ጥያቄ ሲነሳ ይላል አይደለ? አንዴ ዘጠነኛው ላይ አንብብለት ፕሊስ፣ በጌታ አንብብለት። እዛው ቁጥር 9 ላይ ምዕራፍ 1 ቁጥር 9 ኦኬ እሺ ላምብ ግለጥለት። ቁጥር 9 ቅዱሳት መጻሕፍትን ለመተርጎም የማይሻር መመሪያ ቅዱሳት መጻሕፍት ራሳቸው ናቸው። አንድ ስለ እውነቱና ሙሉ ሐሳቡ ጥያቄ ሲኖር አንዴ በመጽሐፍ ቅዱስ በሆነ ቦታ ላይ ግልጽ ያልሆነ ነገር ሲኖር ጥያቄ ሲኖር እሺ ምን ይደረግ? አባቶችን ሄደን እናመሳከር? እንደዛ አይደለም የሚለው። እሺ ምንድን ነው የሚለው? በግልጽ ከሚናገሩ ሌሎች ክፍሎች ጋር በማመሳከር ሊመረመርና ሊታወቅ ይገባል። አየህ ከሌላ ከመጽሐፍ ቅዱስ ጋር ነው የምታብራራው ይላል። አሁን በራሱ ስህተት ነው ወይ አይደለም? ግን እጥር ያደርግሃል። አይተዋል። ኮንፌሽኑ የሚያጥርህ ልክ እንዴት ነው? ምንድነው መጽሐፍ ቅዱስን የምትረዳበት መንገድ። መጽሐፍ ቅዱስ በራሱ ከላይ ጀምሮ ከ6ኛው ቁጥር ጀምሮ ስትመለከተው በተለይ የዌስት ሚኒስተር ኮንፌሽኑ ለመዳን የሚያስፈልገን ሁሉ የእግዚአብሔር ምክሩ ካውንስሉ ማለት ነው በመጽሐፍ ቅዱስ ላይ አለ ብሎ ስለሚጀምር ከዛ በኋላ እሱን ለመረዳት አንዴ ስማኝ። ኧረ ፍሰቱን ተመልከተው ያንተን ወዴት እንደሚወስድ ላሳየህ እኮ። ፍሰቱን ችግሩን አሳየን። ችግሩን ላሳየህ እኮ ነው። ለመዳን የሚያስፈልገው ነገር ሁሉ መጽሐፍ ቅዱስ ውስጥ አለ ይልሃል። ከዛ በኋላ ቀጠል ያደርግና 7ኛው ላይ ምን ይልሃል? ኦኬ እሺ አለ ታዲያ እንዴት ላገኘው? እንደው በሆነ መልኩ በአባቶች ምናምን ነው መተርጎም ያለብኝ ብለህ እንዳታስብ ምን ያደርግሃል? ቁጥር 7 ላይ መጽሐፍ ቅዱስ በራሱ ግልጽ ይልሃል። መጽሐፍ ቅዱስ ለመረዳት በራሱ ግልጽ ነው። አይደለም ለተማረው ብቻ አይደለም። ይሄ የተማረው አባቶችን ምኑን የሚያገላብጠው ነው። ላልተማረው ራሱ ግልጽ ለምስኪኑ ህዝብ ማለት ነው። ስለዚህ አይተዋል። መጽሐፍ ቅዱስን ሙሉ የደህንነት ነገር እዛው ላይ አለ። አትናቴዎስ ለፓጋንም ጭምር ነው። እንኳን ላልተማረ የአትናቴዎስ እንሄድበታለን ወዳጅ። ለኤቲስቱ ራሱ ግልጽ ነው። አይ በአትናቴዎስ እና በአንተ መካከል ማለት ነው የምድርና የሰማይ ያህል ምንድነው ልዩነቱ? በእኔና በአትናቴዎስ መካከል ርቀት አለው። ቅዱስ አትናቴዎስ መጽሐፍ ቅዱስ ሲል አረባከን አንድ ብቻ
ኧረ እኮ ስማ እንዴ እኩል እኔ ሳወራ አብረኝ የምታወራ ከሆነ አንተም አትሰማኝም፣ እኔም እንደዛው መደናቆር ይሆናል። በአንተና በአትናቴዎስ መካከል ያለው ትልቁ ልዩነት ምንድነው? ቅዱስ አትናቴዎስ ስለ መጽሐፍ ቅዱስ እንዲህ ያለ ታላቅ ነገር ሲናገር ከምን አንጻር ነው የሚናገረው? ከቤተ ክርስቲያን አንጻር ነው። በቤተ ክርስቲያን ውስጥ ሆኖ መጽሐፍ ቅዱስ የሚናገረው እኔስ ቤተ ክርስቲያንን አውጥቻለሁ አይልም። አሳየው ዌስት ሚኒስተር ኮንፌንሽኑ ላይ በቤተ ክርስቲያን ውስጥ ያለበትን ቦታ ስንተኛው ቁጥር ላይ ነው አንብብልን ማለት ቁጥሩን ንገረን በደንብ አድርገህ ስማ። ኮንፌሽኖቻችን የተለያየ ኮንፌሽኖች ነው ያሉት። እዚህ አሁን ዌስት ሚኒስተር ኮንፌሽን ላይ ያወራን ነው። አሳየኝ ካለ ሌሎች አውቶሪቲዎችን አሁን እኮ ማሳየኝ ወደ ሌላው እንሄዳለን። አሁን ዌስት ሚኒስተር ኮንፌሽን ላይ አሁን እዛ ላይ እያወራን አይደለ? ይሄን ነገር ያመጣው ስለዚህ አሁን በደንብ ስማኝ። ቆይ አሁን ያወራ ያለው ስለ ኢንፋሊብል የሆነ ኢንተርፕሪቴሽን ነው። ኢንፋሊብል ኢንተርፕሪቴሽን ደግሞ ቸርች የላትም። አትናቴዎስ ማምንም እኛ ማናምንም ማንም ሰው ኢንፋሊብል ኢንተርፕሬተር ናት የሚል የለም። ቸርች አያምንም ስላልክ ማለት ነው። አሁን ያው ርዕሱን እያስቀየረኝ ነው። በርግጥ ግን አያምንም አልቀየርኩም። ሚኒስተር ያወራ ያለው ስለ ኢንፋሊብል ኢንተርፕሬተር ነው። አረባክን እኩል አታውራ። አያምንም ካልክ አያምንም አለ ማለት እንደማያምን አውቋል ማለት ነው አይደለ? አላምንም ያለበትን ቦታ እስቲ ያሳየኝ። ቆይ ላውጣልህ። ማመኑን አንተ ምናልባት ያምናል ካልክ አንተ ነህ አያምንም ያልከኝ። አሁን አውጣልን ንገረን ማስረጃውን። ትንሽ ስላውጣልህ ፒዲኤፍ አንተ የተሳሳተ ነገር አለ ወይም ደግሞ ወዳጄ አያምንም ካለ ያሳየኝ። ወዳጄ አያምንም ከሁሉም አባት ላይ ተጠቅሳ አትናቴዎስን አያምንም ስላልክ ምክንያቱም ማስረጃ ለፓጋንም ጭምር ማስረጃ የድነት መጽሐፍ አስተምሮ ግልጽ ነው ብሎ ስለሚያስቀምጥ ማስረጃ አትናቴዎስ አያምንም ያልክበትን አንተ አሳየኝ። ቸርች አትናቴዎስ አያምንም ያልክበትን ማስረጃ አየህ። ጋይስ ልክ እንደዚህ ከሳቀ ይሄ ልጅ ስንፍናው እያሳቀው ነው። አይታችኋል። ልክ ተይዞ ማምጣት ሲያቅተው እንዲስቁ ያልፋል። የዚህን ያህል ካሳየን በቂ ነው ማለት እንግዲህ በዚህ ደረጃ እንደሆነ አሁን አንተ መሰለህ ዌስት ሚኒስተር ያወራ ያለው ስለ ኢንፋሊብል ኢንተርፕሬተር ነው። ስለ ፋሊብል ኢንተርፕሬተር ቸርች የምትሰጠውን ስለ እሱ አውቶሪቲ ሊያስቀምጥ አይገባም። ይሰማል ድምጼ ወይስ ተቋርጫለሁ? ትሰማለህ? የምሰማ ከሆነ አንዴ ጋይስ ኔትወርክ ትንሽ እያያዘ ነው። እስቲ ታብታቡና ሼር ምንድነው? እኔ ቆይ እስቲ አንዴ ታብታቡ አድርጉ። ሼር ታክ ነገር አደረገ። አሁን ተመልሳል። እሺ ቆይ ቀጥታ ዝም ብዬ ላውራ። እሺ ቆይ አንዴ። እሺ ኤኒዌይስ በቃ ልቀጥል። እንደዚሁ የሚሰማችሁ ከሆነ በቂ ነው። እሺ ሰው አሁን ይሄ አትናቴዎስም አያምንም ምናምን ብለህ አያምንም አላምንም ያለበትን ቦታ አምጣ ስትባል ራስ አምጣ ምናምን የምትል ከሆነ ሲጀመር የማታውቀውን አባት አትጥቀስ። በቃ አታውቀውም አትናቴዎስም ስለእርቶና አሁን የኔ ብለህ የምታውቀው ወዳጄ ሆይ በቃ ተጠይቀህ ሰው ሁሉ ሰማ። ጉራሽን አስቀምጥ። አትናቴዎስን አታውቅም አትበለኝ። ጉራ እኮ አይደለም ይሄው ሰው ሁሉ እኮ አየ። ዝም ብለህ እንደምትጠቅስ ካንተ ያነሰ በጭራሽ አትናቴዎስን ካንተ ላንሳ ፉክክር ላይ ነው ያለው። ምንም እንደዚህ ያለ ማለት ነው ማለት ቅድምም ስትላቸው የነበሩ ነገሮች አሉ። አሁን ወዳጄ የዚህ ቆይ አንዴ የመጨረሻ ቆይ አንዴ ሲሲ አንዴ ይቅርታ፣ ያው ኦልሬዲ እየጨረስን ስለሆነ እቺን ነገር ብቻ ደግሞ አሳይቼ እንጨርሳለን። እሺ መጽሐፍ ቅዱሱ ብቻውን ያለ አባቶች ትርጓሜ ግልጽ ከሆነ ለምን በአንተና በቃሌ መካከል ልዩነት ተፈጠረ? ያስተምሩ ልዩነት እሺ ማለት የመጽሐፍ ቅዱስን እሱ አስተምሮን አይነካውም። የኔና የሱ ልዩነት አስተምሮን ይነካዋል አይነካውም ሳይሆን የምርም ያለ አባቶች ትርጓሜ ምናምን በራሱ በዛ ደረጃ ግልጽ ሆነ። በአባቶች ትርጓሜ አንተና ካቶሊክ እያመናችሁ ለምን ተለያያችሁ? ለምን ተዋችሁ? ችግር የለም። እሱን ጠይቀኝና እመልሳለሁ። ወደዛ እንሄዳለን። አሁን የተጠየቀውን ተመልስ። ተመሳሳይ ነው እንዴ? አረባክን ጥያቄ ይመልስልኝ። መደበቅህን አቁም በካቶሊክ ቤተክርስቲያን ውስጥ እና ከካቶሊክ ቤተክርስቲያን ጋር በተያያዘ ይሄው ጆሲ ደግሞ የተወሰነ እንግዲህ የሚል ነገር ይኖረው ይሆናል። ግን አንተ ይኸውልህ በካቶሊክ ወዳጅ እኔ እነግርሃለሁ
እነግርሃለሁ። አንተና ታላቁ መካከል አንድ ቤተክርስቲያን ናችሁ። ምንድን ነው ልዩነት የተፈጠረባችሁ? እሱን አሳያለሁ። እሱን ማውራት እንችላለን። እስቲ ንገረኝ። ኦኬ ያኛው ጥያቄ እኔ ግን ጥያቄ አለኝ። መጀመሪያ ይመልስ። ኦርቶዶክስ እንዳልሆን የሚከለክለኝ ነገር የሚነግረኝ። ኧረ አትዬ አንዴ ናይስ፣ ጥሩ ነው። በጣም ቆንጆ ጥያቄ ነው። ግን ሲሳይ ደምሮን አንዴ አይሽ አሪፍ ጥያቄ ነው። ደሜ አሪፍ ጥያቄ ነው። ግን መጀመሪያ ግን አንዴ ሸልፈኛ ይህንን ጥያቄ ይመልስ። መጽሐፍ ቅዱስ በዛ ደረጃ ግልጽ ነው ብላችኋል። እኛ አሁን እኛ በየትኛው ፕሪኮንዲሽን እንደዛ ያልክ እንደሆነ አላውቅም። እኔ አሁን መጽሐፍ ቅዱስ ብቻ ብላችሁ አላልኩም እኮ። መጽሐፍ ቅዱስ ብቻ እያላችሁ ሁለታችሁ ለምን ተለያያችሁ አይደለም ያልኩት። መጽሐፍ ቅዱሱ ግልጽ ነው እያላችሁ እያመናችሁ ሁለታችሁም ለምን ተለያያችሁ? ለመለያየታችን ለምንድን ነው እሱን ኔሰሪ ጋራንቲ ያደረከው? ምክንያቱም የኔና እሱ መጽሐፍ ቅዱስ ግልጽ ነው ብላችኋል። የሚለያይባቸው መንገዶች አሉ። መጽሐፍ ቅዱስ ግልጽ ነው። እንኳን ለተማረው ኧረ ወዳጄ ወደ እሱ እንመጣለን። ክርስቶስ ፎለን ኔቸር የለውም የምትለው ለዚያ እንደ ልዩነቱ ምንድን ነው የለያየው? ክርስቶስ ፎለን ኔቸር አለው ማንም ያለ የለም። ገና ከጅምሩ የማታውቀው ጋር አትግባ። አታውቅም ወዳጄ እረፍ። አላልክም ፎለን ኔቸር አላልክም? ክርስቶስ ፎለን ኔቸር አለው ብሎ አምኖ አቅም ክርስቶስ ፎለን ኔቸር አለው ያልኩበትን እስቲ አሁን አሰማኝ ብለህ ታሰማለህ? በጌታ የማታውቀውን አታውቅም። ምን እያወራን እንደሆነ ራሱ አይገባም። ያኛው ክርስቶሎጂ ላይ አትግባ። እሱን ተወውና በል የማታውቀው ነገር አንዴ የወደቀው ባህሪ ማለት ምን ማለት ነው? ኧረ በጌታ ክርስቶስ የወደቀ ባህሪ ያለው አላልንም እኛ። እባክህን የማታውቀውን ነገር አታወራ። በጌታ እኛን ጠይቀን ምንድን ነው ያልከው ብለህ ትጠይቀኛለህ። አሁን የጠየቅኩህን መልስልኝ። ግልጽ ነው መጽሐፍ ቅዱስ ካላችሁ በኋላ አይ ይሄ ልጅ ዝም ብሎ መገልፈጥ ሆነ ስራው። አንተ ጤነኛ ነህ ግን ሸልፈኛ ይቅርታ አድርግልኝ። እስቲ ንገረኝ ስለሆነ እኮ ነው እኔ መቼ አባ መቼ በጣም እየተቆራረጠ ነው ጋይስ እንጂ በቅዱስ ሚካኤል ዘማራ ሲሲ ኔትወርኩን በላው መጥቶ በሳቅ ወይ አንተ እሺ እየሳካን የለኝም ማለት አሁን መጽሐፍ ቅዱስ ግልጽ መሆኑና ለማለት አይደለም። ሲሶይ የሚሰማ ከሆነ ማለት ነው። አንዴ መልስ አስገባኝ። አንዴ የኔ ራሱ እንትኑ አፕሊኬሽኑ የሆነ እንትን አምጥቶብኝ ስታክ እንዳደረገ ነው። አላያችሁም ራሱ እናንተ። አንዴ ቆይ ተመልሼ ልግባ። አስገባኝ። አትግቡ መሀል ላይ እንዳታወሩ። አንዴ እሺ ኦኬ ሲሶ እንዴት ዋልክ? ጋይስ እስኪ መልስ እስቲ ታብታብ አድርጉ። በጣም ተቆራርጧል። እስቲ ኔትወርኩ ትልቁ ላይ ሆነ እስከዚያ አንዴ ታብታብ እስከዛ ድረስ እንኳን ትልቁ ላይ ሆነና ታብታብ ምናምን አድርጉ። እስቲ ታብታብ አድርጉ ጋይስ። እስቲ ታብታብ ቴንፊት ታብታብ እስቲ አኬ እስኪ መለስ። ኦኬ አንዴ ታብታብ አድርጉ ጋይስ። ሞዴሬተር እስቲ አኬ የዋዴ እንዴት ነሽ? የዋዴ ሰላም ነው ወይ? ዳኒ እንዴት ናችሁ? ሸልፈኛው ሰላም ነው? ለምን የምትረብሸው? ሸልፈኛው ዛቲዝ ሚ ዘይብኒንግ ኢዝ ዊዝ ራይኒንግ አባቴ እንትኑን እኮ ከዲግሪ ተማሪ ወደ ማስተር ተማሪ ያደረጋችሁት እኔም ጋር ራሱ አንድ ቁጥር ጻፍልኝ አኬ አንድ ቁጥር ጻፍ ጋይስ። ሼርና ውይይቱን ከዲግሪ ተማሪ ወደ ማስተር ተማሪ ያደረጉት እኮ እያየ ነው። አደገብን እኮ ደሜ አልገባህም እንዴ ውይይቱ? ኧረ እኔ በጣም ገብቶኛል። መገለባበጥ ገብቶኛል። መገለባበጥ ይችላል። ደሜ አንተ ፕሮቴስታንት ነው ኦርቶዶክስ ነው? ደሜ ሸልፈኛው ቆይ እሺ፣ እኔ ሸልፈኛው እኔ ኦርቶዶክስ ስለሆነ ነው። እኔ ኦርቶዶክስ ስለሆነ ነው። ምንድን ነው የሚከለክለኝ? ሸልፈኛው ኦርቶዶክስ ስለሆነ ነው። ምንድን ነው የሚከለክለኝ? ንገረኝ እስኪ። ይሄ ይከለክላል በለኝ። ዶግማ ላይ ይሄ ይከለክላል በለኝ እስኪ።
በቃ ከዮሐድ ጋር ኧረ በኢየሱስ አንድ በኢየሱስ አኬም ገብቷል። አሁን ይቀጥሉ። በቃ እሺ፣ መልሱን ንገረን። አሁን ሸርፈኝ ምንድነው ሁለታችሁ መጽሐፍ ቅዱስ በዛ ደረጃ ግልጽ ከሆነ እያልኩኝ ነው። አንተና ቃሊ ትምህርታችሁ ለምን ተለያየ? የመጽሐፍ ቅዱስ ክላሪቲ አይደለም እኔና ቃሌን የለያየን። ምንድነው የመጽሐፍ ቅዱስ ክሊር መሆን አይደለም ልዩነቱ፣ ወይም ደግሞ ቬግ ስለሆነ ሳይሆን የኔና የቃሌ መረዳት ነው ልዩነት የፈጠረብን። እኩስ መረዳት ያልተማረ ሰውም አይደለም የተማረው ያልተማረውም ሰው መረዳት በሚችልበት ደረጃ ግልጽ ነው ተብሏል። ስለዚህ አሁን አንዳችሁ እያመጻችሁ ነው ሆን ብላችሁ ማለት ነው ማለት ግልጽ ሆኖ ቁጭ ብሎላችሁ ሆን ብላችሁ ላለመቀበል እያመጻችሁ ነው ማለት ነው። ምክንያቱም አይደለም ያልተማረ የተማረ ሰው ራሱ ይቅርታ አይደለም የተማረ ሰው አንድ አታንኩሻኩሽ አይደለም የተማረ ሰው ያልተማረ ሰው ራሱ ካስተምሮ ክላሪቲ ወደ እኔና ወደ የቃሌ ልዩነት ነው የመጣው። አሁን እኔ ተመሳሳይ ሐዋርያዊ ትውፊት አላችሁ ግን ምናምን እኮ እሱን ትጠይቀኛለህ ወዳጅ ትጠይቀኛለህ እንዴ? እኛ እኮ መመዘኛ ዳኛ ያለን ህዝብ ነን፣ የእግዚአብሔር ህዝብ ነን። ዝም ብለን እንዲህ ብድግ አድርገን ብቻ መጽሐፍ ቅዱስን እያነበብን ብቻ ኧረ እባክህ ስማኝ ወዳጅ መጽሐፍ ቅዱስን ኧረ እባክህን አልሰማህም ስልህ እንደዚህ ይሄ እንትን ምንድነው ርዕስ ማስቀየር ምናምን እንዴ? ኤክስፒሪየንሱ አለን እኮ የተወሰነ እዚህ ሚዲያው ላይ በክርክሩም በምኑም ኤክስፒሪየንሱ አለ። ይሄ መጡ ርዕስ ማስቀየር እሱን አልችልም ይዛለሁ እንዳትቀይረው ማለት ነው። ስለዚህ አሁን ትመልስልናለህ ወይስ ይበቃሃል? ያልኩ ያለሁት ያስተምሮ ክላሪቲ ተነስተናል። መጽሐፍ ቅዱስ ክሊር ነው ብለናል። በእኔና በቃሌ መካከል ወይም ደግሞ በእኔና በሌላ አካል ላይ ልዩነቶች አሉ። ልዩነት መኖሩ የአስተምሮውን እውነተኝነትን አይነካውም ያልኩ ነው ማለት ምንድነው? ያስተምሮን ትክክለኛነት ማለት የምን አስተምህሮ ነው? የትኛው አንተ ጋር ያለው ነው ቃሌ ጋር ያለው? መጀመሪያም ያለን አይ ጎበዝ አኬ መጀመሪያም የሰራ ነው ሸልፈኛው ጋር ቃሌ ጋር ከሌ ጋር ብለን አይደለም ያስቀመጥ ነው። መጽሐፍ ቅዱስ ግልጽ ነው ብለኸኝ የለ መጽሐፍ ቅዱስ ላይ ችግር የለም። መጽሐፍ ቅዱስ ላይ ያለው አስተምሮ ግልጽ ነው አይደለ? ትክክል። ግልጽነቱ ለራሱ ለመጽሐፉ ነው ወይስ ለእናንተ ነው? ለእኔና ለቃሌ ሊሆኑ አሉ። ግን እንዳጠቃላይ ምንድነው አይደል? የአስተምህሮ ግልጽነት ለአንተ ይኸውልህ፣ የአስተምህሮ ግልጽነት በእናንተ ኮንፌሽን መሰረት ለአንተና ለቃሌ ነው። አሁን አንተ ለእኔና ለቃሌ አይደለም አልክ አይደለ? ለአንተና ለቃሌ ነው። ለተማሩት ብቻ አይደለም ላልተማሩትም ጭምር ብሏል። ያልተማርክ ብትሆነ ራሱ ለአንተም ጭምር ተብሎልህ መጽሐፍ ቅዱስ በዛ ደረጃ ግልጽ ነው የተባለው ለእናንተም ጭምር ነው። ኮንፌሽን እያለ ያለው አሁን እኮ ነው ችግር ያመጣብህ። አየው ምን ችግር አልፈጠረም ያልን ያለ ነው ያልፈጠረ ግልጽነቱ የመጽሐፍ ቅዱስ ግልጽነት ለአንተ ነው ወይ ለእናንተ ነው ወይስ አይደለም? ወይስ ለራሱ ለመጽሐፍ ቅዱሱ ግልጽ ነው? አኬ በደንብ ስማኝ እሺ። ትምህርተ ሥላሴ ግልጽ ነው። የክርስቶስ ስጋን ነስቶ መምጣት ግልጽ ነው። የክርስቶስ መሞት ግልጽ ነው። ግን የክርስቶስ መሞት ግልጽ ሆኖ ቆይ እንትን ግልጽ የሆነ አንተን አንዴ ያልተጠየቀውን አንተና ቃል የምትስማሙበትን እየመረጥክ ይሄኛው ግልጽ ነው ትላለህ እንዴ? በቃ የጠየኩ ሊታወቁ የሚገባቸውን አስተምህሮች ለምሳሌ ዌስትሚኒስተር ኮንፌሽኑ አስቀምጦታል አይደለ? ይሄ ኮንፌሽኑ ራሱ ማለት ነው። እሱም ማለት ነው ለእኔና ቃሌ መካከል እኮ ለድነት እኮ ልዩነት የለም። አይ ምናምን በእኔና በቃሌ መካከል ለድነት የሚሆን ልዩነት የለም። አንዴ እሱን ላሳየህ እኮ ነው። አንዴ ተረጋጋ፣ ችግር እሺ ያሳየህ። የዌስትሚኒስተር ኮንፌሽኑ የሚለው ምንድነው? ለድህነት የሆነ ወይም ሊታመን የሚገባቸው ነገሮች ሁሉ ግልጽ ናቸው ይላል። ሊታመን የሚገባቸው ለድህነት የሆኑ ነገሮች ይላል። አሁን ሊታመኑ የሚገባቸው ነገሮች እነማን ናቸው ከሚለው ውስጥ ለምሳሌ ዌስትሚኒስተር ኮንፌሽኑ ለምሳሌ የህፃናት ጥምቀትን ያነሳል። ሊታመኑ የሚገባቸው ተብሎ የተቀመጡት ውስጥ ነው የራሱ ኮንፌሽኑ የተሰጠ ማለት ነው።
ለምሳሌ ቃሌ በዚህ ኮንፌሽን ሙሉ በሙሉ ያምን ለምሳሌ የህፃናት ጥምቀት ትክክል አይደለም ይላል። አክቹዋሊ ጥምቀት ለድህነት ጎበዝ። ስለዚህ አሁን ልዩነታችን የህፃናትና የአዳልት ባፕቲዝም ከሆነ ይሄ ምንም መጽሐፍ ቅዱስም ክሊር አድርጎ አላስቀመጠም። ለድህነትም ደግሞ አስፈላጊ አይደለም። ሰው በህፃናት ቢጠመቅ አዳልት ሆኖ በ80 ዓመት ቢጠመቅ ልዩነት የለውም። ሊታመንበት የሚገባ ነው አይደለም? ለድህነት አይደለም መታመን አለበት። ግን ለድህነት ሊታመንበት የሚገባ ነው አይደለም? ሊታመን ይገባል። እሺ ሊታመን የሚገባው ላይ መጽሐፍ ቅዱስ ግልጽ ነው ይላል አይልም? አስተምሮ ነገረ ሊታመን የሚገባው ላይ ዮሐድ አንድ ያወጣና አንብብለት። አንድ ያወጣል። በደንብ ስማ። ሁሉም መታመን አለባቸው። ሁሉም ግን ለማዳን ይሆናሉ ማለት አይደለም። አይደለም። ሊታመንባቸው የሚገቡ ጉዳዮች ምናምን ቆይ አንዴ፣ የግድ ሊታመንባቸው የሚገቡ ነገሮች አሉ። የግድ ሊታወቁና ሊታመኑ ለድህነትም ያዙ ቆይ አንዴ፣ ሊታመኑ ምንድነው? የግዴታ ሊታወቁ ሊታመንባቸው ለድህነትም ደግሞ የሆኑ እንደነዚህ አይነት ጉዳዮች ክሊርሊ ተቀምጠዋል። ቁጥር አይደለም ነሰሰርሊ ከመዳን ጋር ይገናኛል ብለህ ታምናለህ? አዎ ከመዳን ጋር እያወራን ያለ ነው እኮ ስለመዳን ነው። ሰፊሽንት ያለ ነው። ችግር የለም። አንብብለት። ይኸው ሲያነብስ ነው። ምን እያንዳንዱ ነገር አይደለም ያልኩ፣ ግን ሊታመንባቸው የሚገቡ ነገሮች ግን በግልጽ ተቀምጠዋል ነው የሚለው። ለመዳን መንገድ መዳንሽ አንብበው ይዋዲ ለመዳንም ለመታመንም ለመታወቅም የሚለው ነው። በመጽሐፍ ቅዱስ የሰፈሩት ነገሮች ሁሉ በራሳቸው እኩል ግልጽነት የላቸውም፣ ለሁሉም እኩል ግልጽ አይሆኑም። ነገር ግን ለድህነት ሊታወቁ ሊታመኑና ሊጠበቁ የሚገባቸው አስፈላጊ ነገሮች በግልጽ ስለተብራሩና በአንድ ወይም በሌላ ቦታ ስለተገለጹ የተማሩት ብቻ ሳይሆኑ ያልተማሩትም የተለመዱ መንገዶችን በሚገባ በመጠቀም በቂ ወደ ሆነ ግንዛቤ ሊደርሱ ይችላል። አሁን ይሄን ነገር በቃ ተመልከትና አንዴ እባክህ ኮንፌሽኑ ራሱ አንዴ ግልጽ ነው። አንተ ብቻ አታደባብሰውና አንዴ ስማኝ። ይሄውና ስማኝ አንዴ ይሰማል። አንዴ ይሄው እኮ ስላሳየኩ ነው ምን ላይ ግልጽ እንደሚሆን እንዴ ነው የሚለው። አጋጣሚ ነው ያወጣሁት። things which are necessary to be known, those things which are necessary to be known ሊታወቁ የሚገባቸው የግድ ሊታወቁ የሚገባቸው ነገሮች ተመልከት። አንድ and believed ሊታመኑ and observed for salvation ለድህነትም ደግሞ observe ሊደረጉ ሶስቱም የተቀመጡት ቨርቦች ለሳልቬሽን ናቸው ማለት are so clearly propounded ይላል። በግልጽ የተቀመጡ ናቸው and opened in some place of scripture or other በሆነ የመጽሐፍ ቅዱስ ክፍል ወይም በሌላ ቦታ ላይ በግልጽ ተቀምጠዋል ይላል። ምን አይነት ነገሮች ናቸው በግልጽ የተቀመጡት? ምን ነገሮች ናቸው አለ? አንደኛ በደንብ ስማኝ። አንደኛ ቆይ መልስልኝ። አንደኛ clearly to be known አይደለም clearly which are necessary to be known የግድ ሊታወቁ የሚገቡ። እሺ አንድ። ሁለተኛ to be believed አዎ ሊታመኑ የሚገቡ። ሶስተኛ to be observed for salvation observe for salvation። ስለዚህ ቨርቦቹ ለሳልቬሽን የተጠቀሙናቸው አሁን ሊታመኑ ወይም ሊታወቁ ከሚገቡ ነገሮች ውስጥ አንዱ የህፃናት ጥምቀት ነው አይደለም? ቆይ አኪል እዚህ ጋር እኮ ነው የሳትክ ያለው። ለምንድን ነው የምትስተው? ያለው መታመን መታወቅና መጠበቅ ያለባቸው ለድህነት የሆኑትን ነው ያወራ ያለው። ፎር ሳልቬሽን እያለ እንዴት ነው አንተ የምትቀይረው ይሄንን? አንዴ ምናልባት አሁን የአማርኛው አተረጓጎም የተወሰነ እንደዛ ወደዛ ሊድ ሊያደርግ ይችላል። ግን እዚህ ጋር እያለ ያለው ግን ክሊርሊ እንደዛ አይደለም እኮ በነገራችን ላይ እንግሊዘኛው እያለ ያለው አንዴ ይኸው ላንብብል፣ ቃል በቃል ትተረጉማለህ። ሳነብ ይኸው ስሙት ሲተረጉም። እሺ እንዲህ ይላል። ኦኬ እዛው ላይ ከፍቱልሃል። ዮሐዴም አንብብ። ይኸው እኔም ደግሞ ላንብብልህ። all things in scripture are not alike plain in themselves nor alike clear unto all ይልና yet those things which are necessary to be known ተርጉም። ግዴታ መታወቅ ያለባቸው believed መታመን ያለባቸው
and observed for salvation እና ለድነት ልንጠብቆ የሚገቡ ነገሮች። ስለዚህ ሳልቬሽን ብቻ ነው are so clearly propounded ሶስቱን ምን በግልጽ ሶስቱንም ሶስቱ እነዚህ አንደኛ የግድ ሊታወቁ የሚገቡ ነገሮች አሉ። ሁለተኛ ምንድነው ሊታመኑ የሚገቡ ነገሮች አሉ። ሁለተኛ ማለት ሶስተኛው ደግሞ ለድህነት ልንይዛቸው የሚገቡ ነገሮች አሉ። ኦኬ ሶስቱም ለድህነት ናቸው። necessarily to be ነው ማለት እኮ ለሳልቬሽን ነው። ኦኬ አንዴ ቆይ ለምንድነው መጽሐፍ ቅዱስ ላይ በግልጽ የተቀመጡት ነገሮች ግዴታ መታወቅ አለባቸው? በግልጽ የተቀመጡት ነገሮች necessarily to be ነው የሆኑት ለሳልቬሽን ናቸው። እንደዛ ነው የሚለው አሁን እዚህ ላይ ለሳልቬሽን ይላል። እዚህ ጋር እያንዳንዱ ሳልቬሽን መጨረሻ እኮ አስቀመጠ። ሶስቱ ቨርቦችን ካስቀመጠ በኋላ ተው ይሄ ግልጽ የሆነው ነገር እኮ ነው። አንተ በስማ በጣም ድርቅ ብለን የምትከራከረው ክርስቶስን እዚህ ክፍል ላይ በጣም ሳሳት እኮ ነው እንጂ አንተ እንደዛ ባላረግ ደስ ይለኛል፣ ግን ግልጽ የሆነው ነገር እኮ ነው። አንዴ መታወቅና መታመን ያለባቸው ለድህነት ነው ይላል። ቀጥታ ትርጉሙ መጀመሪያ ይላል አይደል? እንደዛ ይላል። እንደዛ ይላል። እስቲ ለድህን አንዴ መታወቅና መታመን ያለባቸው ለድህነት ነው የሚለውን እስቲ ያሳየኝ። የቱ ጋር ነው ያገኘው? በጌታ ይሄው ክፍሉ ያለው እኮ እሱ ነው። ሳልቬሽን እኮ ተጫሽ ቆይ ሶስቱ ቨርቦችን መጀመሪያ አስቀመጠ። ቱ ቢ known to be believed to be observed ለምን ከተባለ for salvation። በቃ እነዚህ ሶስቱን ነጣጥለ ሁለቱን ሌላ to be known አይደለም ብቻ ለሳልቬሽን አይባልም። ቆይ አንዴ እያልከኝ ያለው which are necessary to be known የሚለው ከዛን believed የሚለው ከዛን observed የሚለው ሶስቱን ለብቻ አድርጋቸው ከዛን ሶስቱንም ለሳልቬሽን ልቀጽላቸው ነው እያልክ ያለው? ትክክል። ክፍሉም የሚለው ሶስቱም ለሳልቬሽን ነው። አራ ኮማውን ተመልከት። ወላሂቱ ጋር ያቀሰው ባከረተው አንተ ይሄው ኮማውን ተመልከት ነው ያስቀመጠው። ይኸውልህ ግራመር ኮማው ታዲያ ሶስቱ አንዴ which are necessary to be known believed and observed for salvation ይላል። ምንድነው observe ብቻ ተብሎ የሚቀመጥ ነገር አለ እንዴ? observe for salvation እነዚህ ሶስቱም ለድህነት ልንይዛቸው የሚገቡ ነገሮች ሊታወቁ የሚገባቸው ተመልሼ መጥቻለሁ። እሺ ሊታመኑ የሚገቡ ነገሮች ሁሉ ተመልሻለሁ። በግልጽ የተቀመጡ ናቸው ይላል። አሁን እኔ ደግሞ እያልኩ ያለሁት ምንድነው የህፃናት ጥምቀት ሊታመንበት የሚገባ ነገር ነው ወይስ አይደለም? ቆይ ክፍሉ ራሱ በጣም መጀመሪያ ይሄንን መልስልኝ። አሁን አንድ ቦታ ላይ እንደዚህ ጉጭ አልፋ ክርክር እያደረግኩ ነው። የህፃናት ጥምቀት ሊታመንበት አይደለም። አሁን እኮ ግራመሩን የምታውቅ ከሆነ ወይስ አብራራሽ ተይዛል እኮ አሁንማ መጀመሪያ እዚህ ላይ እንጨርሰን። ይኸውልህ በቃ ጉጭ እስቲ እንጨርስ። እስቲ አንብበው፣ ራስ እያነበብክ አስረዳን። አንብብ። እሺ በደንብ አድርጌ ስማኝ። ምንም ችግር የለም። አንብብ። ሰባተኛ ንዑስ አንቀጽ ምንድን ነው የሚለው? መጀመሪያ መጽሐፍ ቅዱስ አንብብ። በእንግሊዝኛ እያነበብክ ተርጉሙ። ማንበብ ስለማልችል ነው፣ ግን ይኸው በቃ ይኸውልህ ማትችል ከሆነ እንደተሳሳትክማ ነገርኩህ እኮ። ካልተማመንን አሁን አንድ ቦታ ላይ መድረቅ ስለማንችል እያልኩ ነው። የህፃናትን ያነሳውልህ እኮ በጌታ ስም እባክህን የምትሰማኝ ከሆነ የህፃናትን እኮ ያነሳውልህ ምክንያት እኮ ይሄ ነው። የትኛው ለድህነት አይደለም ብለሃል አይደል? አንድ የህፃናት አይደለም ብለሃል። እሺ ሊታመን ይገባዋል አይገባውም? አሁን ሊታመን የሚገባው ለድህነት ብቻ ነው የሚል ነገርን ስለመሰረት በሱ ላሳየህ እኮ ነው። የህፃናት ጥምቀት ሊታወቅ የሚገባ ነው አይደለም? እሺ ሁለት ነገር በደንብ አድርገህ ስማኝ። ንዑስ 7ን necessarily to be believed የሚለው ለሳልቬሽን ብቻ ነው ብዬ አስቀምጫለሁ። ነገር ግን ከዛ ወጥተህ ኢንፋንት ባፕቲዝም ሰው ማመን አለበት ወይ ከመጽሐፍ ቅዱስ ሰው ሊያገኝ ይችላል ከተባለ ፐርፌክት ማግኘት ይችላል። ኢንፋንት ባፕቲዝም እሺ በደንብ ስማኝ። ያልኩ ጥምቀት ይኸው በአጭሩ የጠየቅኩህን ለምን አመልስም? ጥምቀት የህፃናት ጥምቀት ሊታወቅ የሚገባ አንተ እኮ አሁን አላምን አልቀበልም። ስለዚህ አንተ እኮ ተሳሳትክ እያልክ ያለው ወዳጅ። አንብብ ስትባል ማንበብ አልችልም ትላለህ።
ከዛ በኋላ ደግሞ ከተሳሳትኩ አርሙትና አንዴ እባክህን እኩል አታውራ። አንተ ኤነርጂ የሚገርም ነው። ዝም ብለህ እንደዚሁ ሰውን ማንነት ታረግ ትወዳለህ። በጌታ ስም እስቲ አንዴ ሰማች ሲል አዎ ይሄ ምንም ግልጽ ነው። ሁሌ በተያዝክ ቁጥር ሁሉንም ሰዓት ላይ እንደምትስቅ አንድ መኩሪያ ያልኩ ያለው ምንድን ነው? አንዴ ምንም እኮ ያዝከው ነገር የለም። ኢቭን ራስህ ያዝከው። አይ በጌታ በኢየሱስ አንዴ ስማሽ። አይ ቲንክ አኬ ማንበብ የማይችለው አይነ ስውር ስለሆነ ነው ምናምን እኮ ከሆነ በቃ እንግዲህ ከሆንክና አርሙኝ ካልክ ታረምክ። አይ ስትታረም ደግሞ አታርቀው። አንዴ የኔና አንተ ልዩነት እኮ ቃሉን ማንበብ አይደለም። ቃሉ ትርጉም አንዴ ከተሳሳትኩኝ አርሙኝ ካልክ በኋላ አይ በጌታ አጣም የተረጎምኩ እኩስ አንተ ኧረ በጌታ ስም ወዳጅ ይኸውልህ አንዴ ስማኝ። ካልተስማማ በል አሁን የኔ አተረጓጉም የማይስማማ ከሆነ ዘን የምጠይቅህን መልስና ወደዛ እንለፍ። ምንድነው የጠየኩ? የህፃናት ጥምቀት ሊታወቅ የሚገባው ነገር ነው አይደለም? እሺ አሁንም በደንብ ስማኝ። ሁለት ነገር ነው ማረጋው። የቅድሙን ተሳስታል መልስልኝ እባክህ። መታመን አለባቸው ነው ለድነት ነው። ነገር ግን ቤት በኩል እሺ የህፃናት ጥምቀትን የሚቃወሙትን ለምንድን ነው የፕሮቴስታንት ሪፎርመሮች አጋንንታም ያሏቸው? ከአጋንንት የሆነ ነው ያሏቸው። ምን ያመጣል? ከኛ ሙግት ጋር ምን ያገናኛል? ሰዎች እገለ ያለ የሚያገናኘው ምን እንደሆነ ላሳያ ምን እንደሆነ ጥሩ በቃ እንደዚህ ጠይቀኝ ልመልስልህ። ተመልከቱ ጋይስ፣ የፕሮቴስታንት ሪፎርመሮች የህፃናት ጥምቀትን የሚክዱ ሰዎችን አጋንንታዊ እንደሆነ አስተምህሯቸው በግልጽ አስቀምጠዋል። ይሄንን ያስቀመጡት ለምንድን ነው? መጽሐፍ ሊታመን የሚገባ ነገር ስለሆነ እሱ ስለሚረዱ ነው። በዛ መልኩ ስለሚያዩ ነው። የህፃናት ጥምቀት ሊታመን ሊታወቅ የሚገባው አንዴ ለድነት ብሎ ያምናሉ። የህፃናት መታመን እንዳለበት እኔም ከጠየቀኝ የህፃናት ጥምቀት መታመን አለበት ብዬ አምናለሁ። ግን ለሳልቬሽን አንተው ያመጣሉ ስለ ሳልቬሽን ነው እንጂ መታመን አለበት። አንዴ ከሳልቬሽን አንፃር እንትኑ እናያለን። ምንድነው የላርጅ ካቴኪዝሙን አውጥተን እናያለን። የፕሮቴስታንት ሪፎርመሮችን ከፈለክ ያን ያህል እኮ አያስቸግርም። የእናንተኑ መጽሐፍ እየገለጥኩ ነው ማሳያ፣ አያስቸግረኝም። አሁን ክርስቶስን እኔ ይኸውልህ ዝም ብላችሁ ይሄ አባቶች አንዴ አትናቴዎስ ስላለ አውጣ ስትባል አይ አሁን ደምሮን መናቀር እንጂ ክርስቶስን ከደምረው ያን ያህል የምትሻል አይነት ሰው አይደለም። ይቅርታ አድርግልኝ። እኔ አላልኩም የሆነች ነገር ተናገርክ ማለት ይሻላል ማለት አይደለም። ምናልባት እሱ በቀናው እንደምታነባ አድርገህ ታቅርብ ነው። አሁን እኔ እዚህ ያለው አነባለሁ አታስረሳኝ። አሁን የሰው ስም አታንሳ። ምንም ከእንትና ከገሌ በላይ ነኝ የሚለውን እርሳውና አሁን እንዴ አልከ እንጂ ከዚህ በላይ ምን ትፈልጋለህ? እሺ ዋናው ነገር አሁን ትምህርታችን ላይ ብቻ ምንድነው ዲስከሽናችን ላይ ብቻ ፎከስ እናድርግ። ሊታመን የሚገባው ነው አልከኝ። የህፃናት ጥምቀት ሊታመን የሚገባው ነው። እሺ ሊታመን የሚገባው ነገር መጽሐፍ ቅዱስ ላይ በግልጽ የተቀመጠው ነው ወይስ አይደለም? አይ በግልጽም ያልተቀመጠ መታመን ያለባቸው አሉ። በግልጽ ያልተቀመጠ እሺ በግልጽ ያልተቀመጠ ግን ሊታመን የሚገባው ነገር አለ አልከኝ። እስቲ መጽሐፍ ቅዱስ ላይ በግልጽ ባይቀመጥም ሊታመን የሚገባው ነገር አለ የሚል ከዚህ ከኮንፌሽን አሳየኝ። ማለት አሁን እኮ እናንተ የሆነ ዲዱስ አድርገን እኮ ነው የሆነ ስቴትመንት ላይ ያወራን ያለ ነው እንጂ የሆነ አላሳይ እኮ ነው። ቀደም ተሳስታል ስትል የነበረውን እኮ በዚህ ኮንፌሽኑን ባዘጋጁት በፕሮቴስታንት ሪፎርመሮች ማይንድ ሴት እኮ አሳይቼ ምን ያህል ሚስ እንዳደረገው ጭራሽ እየተረዳኸው የምታነበውን እየተረዳኸው እንዳልሆነ የራስህ መጽሐፍ እንደማስረዳው ላሳየው። አንዴ ምንም ችግር የለም ና እሺ። አሁን እያለን ያለው ምንድነው? የህፃናት ጥምቀት ሊታመን የሚገባ ነው ብሎናል። ተመልከቱ፣ ሊታመን የሚገባ ነው። መጽሐፍ ቅዱስ ላይ በግልጽ ያልተቀመጠ ነገር ሊታመን የሚገባ ነው ተብሎ ይነገራል ስለው፣ አዎ በመጽሐፍ ቅዱስ ላይ ግልጽ ባይሆንም ሊታመን የሚገባ ነገር አለ አለ። አሁን ከኮንፌሽን ምን ታሳየኛለህ? ሊታመን የሚገባ ግን መጽሐፍ ቅዱስ ላይ ግልጽ ባይሆንም የሚል እስቲ ያሳየኝ። አይ መታመን ይገባል ብሎ ያስቀመጠውና ቀደም ከነገረ ድነት ጋር አገናኝቶ አሳየኝ። ኮንፌሽን ላይ ከየትም ቦታ ይሁን ከየትም ክፍል ይሁን ከቀደመው ክፍል ይሁን ከቀደም ክፍሉም ውጪ ይሁን ከፈለከው ይሁን ብቻ ግን መጽሐፍ ቅዱስ ላይ ግልጽ ባይሆንም ሊታመን የሚገባቸው ነገሮች ብለህ እስቲ ያሳየኝ።
ኦኬ የነገርኩህ እኮ ነው። መጽሐፍ ቅዱስ ግልጽ ነው ብሎ መጀመሪያ የሚያስቀምጠው ለድነት ብቻ ነው። ሌላው ነገር ምን ብቻ ነው? ለድነት የሚሆነው ብቻ ነው አልኩህ እኮ። ኧረ አሳ አሁን ሊታመን የሚገባ ነገር ሆኖ ግን መጽሐፍ ቅዱስ ላይ ግልጽ ባይሆን ችግር የለውም የተባለ አሳየኝ እያልኩ ነው። እሱን ታሳየን ወዳጅ። ለምን ችግር ያወራን ያለ ነው። ኮንቬንሽን ወጣ። አንደኛ መጽሐፍ ቅዱስ ላይ አይዞ ምንም እድል ሰተኸኝ አይደለም። በቃ አታውቅም አለቀ። ይቅርታ እንደዚህ ስለ እንደዚህ ማውራት ላይ መሰለህ። አሁን እኔ አሁን ደገኛ ፕሮቴስታንት ገብቶ በአግባቡ ቢያወራ አሁን እንደዚህ ይሏል። አሁን አንተን በቃ አታውቅም ያልኩ እንደማታውቅ ግልጽ ነው። ግን ቢያንስ ግን አለማወቅን ግን በሰው ፊት አልናገርም። አሁን የተናገርኩት ለምን መሰለህ? ለምን መሰለህ? ደገኛ ፕሮቴስታንት ነኝ እንደዛ አለ ክርስቶስ ያውቃል። በቃ እንደዚህ ምሮ ምንድነው በጣም ልቡን የሚያሳብጥ ክርስቶስ ልቡን የሚያሳብጥ ልክ እንዳንተ አሁን ስንፍናው ለራሱን ኩርኩሮ የሚያስቅ አይነት ሰው ምናምን ካገኝ ስንፍና ሳገኝና እስቲ ቆይ ከቅድም ጀምሮ ነው ብዙ ነው ያለፍኩ አታውቅም ምናምን ስትለኝ እስኪ አንድ ስንፍና እስኪያሳየኝ። እስካሁን እኮ የሀገር ይሄው እንግዲህ መጣለህ እኮ እስኪ የሀገር ማለት ነው። ለማንኛውም መጽሐፍ ቅዱስ ላይ ግልጽ ባልሆነ ትምህርት ስለሚሰማ በደንብ ተንፍስ። አይዞህ ችግር የለውም። ኤኒዌይስ መጽሐፍ ቅዱስ ላይ ግልጽ አይደለም ማለት የህፃናት ጥምቀት መጽሐፍ ቅዱስ ላይ ግልጽ አይደለም ማለት። በጣም በሚያስገርም ሁኔታ ግን እነ ጆን ካልቪን እነ ዚንግሊን ጨምሮ ሌሎችም እንግዲህ የማርቲን ሉተር ይታወቃል ከመጽሐፍ ቅዱስ እየጠቀሱ በተለይ ዚንግሊና ጆን ካልቪን በተለይ ሁለቱ ከመጽሐፍ ቅዱስ እየገለጡ ትክክል ግልጽ ነው መጽሐፍ ቅዱስ ላይ ይሄው ከዚህ አንፃር ብለው ሲያስተምሩና ያውም ደግሞ ይህንን የሚቃወሙትን አጋንንታዊ ትምህርት ብሏቸዋል ብያቸው አልነበረ? አሁን እንደ ወዳጃችን ግን አስተሳሰብ ምንድነው? በፕሮቴስታንት ውስጥ መጽሐፍ ቅዱስ ላይ ግልጽ ባልሆነ ነገርም ግልጽ ያልሆነ ነገርም አንድ ሰው ቢስት አጋንንታዊ ነው የሚባለው። እንደዛ አይደለም። የፕሮቴስታንት ሪፎርመሮች ይሄ ኮንፌሽን በሚዘጋጅበት ሰዓት የነበሩ የነሱ ማይንድ ሴታቸው ምንድነው መረዳት አለ። መለስ ብለው የነሱን ስራ ማየት ያስፈልጋል ነው ብዬ አስባለሁ። ለማንኛውም ይሄ ሁሉ ነገር ውስጥ ያስገባን ምንድነው? መጽሐፍ ቅዱስ በዛ ደረጃ ግልጽ ከሆነ ለምን በሁለታችሁ መካከል ያስተምሩ ልዩነት መጣ? አክቹአሊ በአንተና በቃሌ ብቻ አይደለም። በነገራችን ላይ ለየትኛውም ሰው ግልጽ ከሆነ ለምን ሰው መጽሐፍ ቅዱስ አስተምሮ ለማንኛ አንደኛ የሥላሴን ትምህርት ራሱ እሺ እንደዚህ እናድርገው። ቆይ ችግር የለም። ቆይ አንዴ ቆይ ለምሳሌ ጥምቀት ለድነት እንደሆነ ታምናለህ? ሸልፈኛው ጥምቀት ለድነት እንደሆነ ታምናለህ? ምን ማለት ነው ለድነት የሚሆን ታብራራለህ? አምናለሁ። በጥምቀት ውስጥ ዳግም እንወለዳለን የሚለው አዎ፣ መንፈሱና ውሃ ካልተነጣጠሉ ቃሉና ውሃ ካልተነጣጠሉ ዳግም እንወለዳለን በጥምቀት ውስጥ። ምንም ጥያቄ የለም። ኮንፌሽኖቻችንም እሱን ነው የሚያስቀምጡት። እሺ ሰው በጥምቀት ዳግም ልደት የለም፣ ጥምቀት ዳግም መወለጃ አይደለም የሚሉ ፕሮቴስታንቶች እኛ ሀገር ላይ ሲጀመር ከጥቂት በስተቀር አብዛኛው ከ90% በላይ በቃ ያይ ነው ለድህነት አይደለም ዳግም ለመወለጃ አይደለም ብሎ ነው የሚያምነው። ይታወቃል። የፔንቴኮስታል እሱ ከሶላ ስክሪፕቸር ጋር የሚያገናኙ አላኪያ ላሳየህ እኮ ነው። ችግሩ እዛ እኮ ነው። ላሳየህ እኮ ነው። ሶላ ስክሪፕቸራን እናንተ አንዴ ላሳየህ እኮ ነው ግንኙነቱ ነው። እሺ አሳየኝ። ሶላ ስክሪፕቸራ ላይ ይሄ እኮ ቀጥታ ከሶላ ስክሪፕቸራ ጋር እኮ ይገናኛል። እንዴት መሰለህ የሚገናኘው? እናንተ ሶላ ስክሪፕቸራ ሶላ ስክሪፕቸራ ተመሳሳይ መረዳት ይፈጥራል የሚል አለው። ሶላ ስክሪፕቸራ ምን ያስቀምጣል መሰለህ? አሁን ብዙ ጊዜ እናንተ ስታመጡት ሶላ ስክሪፕቸራ እንዴት ነው መሰለህ? አሁን እናንተ ብቻ አይደለም በሌላው ማለት በውጭ ዓለምም ሲያመጡት መጽሐፍ ቅዱስ በቃ የማይሳት ኦቸንቲ ምናምን ብቻ የምትሏን ነገር ለማሳየት ይሞከራል። አይደለም። መጽሐፍ ቅዱስ ብቻ የሚለው ትምህርት ውስጥ ሰፊሺየንሲ አለ፣ ግልጽነቱ አለ። መጽሐፍ ቅዱስ በራሱ ብቻውን ያለ አባቶች በቂ ከሆነ ያለ አባቶች ግልጽ ከሆነ ለተማረውም ላልተማረውም ሰው ለምንድን ነው ልዩነት የሚመጣው ነው? አንተ ጥምቀት ለድህነት ነው፣ ጥምቀት ለዳግም መወለድ ነው ስትል ኢትዮጵያ ውስጥ ያለው አብዛኛው ጴንጤ ኦልሞስት ሁሉም በሚባል ደረጃ ከታች ሲሶ እና ዳኒን ጨምሮ ማለት ነው። ሲሶ አንተና ጥያቄ አንተም እኮ ተመሳሳይ ነገር አይደለ? ተመሳሳይ ለመሆን ያነሳው ተመሳሳይ እንዳልሆነ አሳያለሁ።
ዩቱብ አንተን የሚያሳየው ነው። በዛው አይደለም በፍጹም ምንም እኔ እስኪ መጽሐፍ ቅዱስ ብቻ አይደለ እሱን እኔ ጋር መጣ የኛን እኮ መመዘኛ ጠይቀኝ እመልሳለሁ። መች አልመልስም ማለት አንድ አንተ መመዘኛ ታዳፊ ሊያረክ እኮ ነው። ኧረ እባክህን እረፍ። አንተ በፊት የገባን እዚህ ቁጭ ብለን አንዴ ትላለህ እንዴ? እኔ የማወራው እኮ አጥቻ አይደለም እየሰማን ነው። ስለዚህ ዩት አድርገህ ስሙ። ጉድ እኮ ነው። እሺ አሁን ምን እያልኩኝ ነው? ሸልፈኛው ወዳጄ መጽሐፍ ቅዱሱ ግልጽ ከሆነ ከአባቶች ትምህርት ውጪ በሆነ መልኩ መረዳት የሚቻል ከሆነ በዛ ደረጃ ግልጽ ከሆነ ከአባቶች ትርጓሜ ውጪ መጀመሪያም አይከለክልም። አንተ እሱን እኮ ነው የምትከተለው። መጀመሪያም መጽሐፍ ቅዱስን ጥያቄ ግን ገብቷል። እስኪ ጥያቄ ንገረኝ። መጽሐፍ ቅዱስ ብቻ አባቶችን የማይቀበልበት ቦታ አይተህ ታውቃለህ? መጽሐፍ ቅዱስ ያለ አባቶች ብቻ አትቀበሉ እንዴ? ማን አትቀበሉ አለ ያልኩህ እኮ ያለ አባቶች ግን ሳትቀበልም ግን በራሱ ግልጽ ነው የሚል አለ። ላሳየህ። ያለ አባቶች አባቶችን ሳትቀበሉ ጎበዝ አሳየኝ። አባቶችን ሳትቀበሉ በራሱ ይኸው ኧረ አንብብለት። እስካሁን የምናነበውንም አትሰማም እንዴ? አንብብለት ቁጥር 7 ቆይ አክሊል እያወራ ያለው እኮ አባቶችን ሶላ ስክሪፕቹራ መጀመሪያም ኤክስክሉድ ያደረግም ያልኩ ነው። እሱን ደግሞ አንተ ኤክስክሉድ ያደርጋል ያልኩ አይደለም። እሱን ደግሞ ማስረጃ ቆይ አንዴ መጽሐፍ ቅዱስ በራሱ ግልጽ ነው ለድህነት የሆኑ ጉዳዮች ላይ በራሱ መጽሐፍ ቅዱስ ነው ያለ አባቶች ብቻውን ግልጽ ነው ይላል አይደል? ያለ አባቶች ግልጽ ነው አይደለም? መጀመሪያ አንተ ያንተን እምነት ልወቀው። ያለ አባቶች መጽሐፍ ቅዱስ ብቻውን በራሱ ግልጽ ነው ጀምሮ እኮ ማውራሱ ነው። ያለ አባቶች ግልጽ ነው ብለኛል አይደል? ያለ አባቶች መጽሐፍ ቅዱስ ብቻውን ግልጽ ነው አይደለም? ለመዳን የሚሆን ዕውቀት ሊሰጡ የሚችሉ ቅዱሳት መጽሐፍት ለራሳቸው በቂ ናቸው። ለራሳቸው አይደለም፣ ለአንተ በቂ ነው አይደለም? ቅድም እኮ ያወራነው ነገር እኮ ነው ድጋሚ ያመጣ ያለው። ለአንተ በቂ ነው አይደለም? ብቻቸውን ያለ አባቶች ትርጓሜ ብቻቸውን ቅዱሳት መጽሐፍት ነው ለአንተ ብቻቸውን። እኔማ ቸርች ውስጥ ነው ያለሁት፣ በቸርች ውስጥ ነው የምረዳው ወዳጅ። አሁን እኔ ጥያቄን መልስልኝ። የት ነው የምትረዳው ምናምን አላልኩም። ቆይ አንዴ የት ነው የምትረዳው? አንድ ሰው መጽሐፍ ቅዱስን ብቻ ያለ አባቶችን ሳያገኝ የመዳን ዕውቀት ያገኛል ወይ ነው? ያገኛል። አይተዋል። ሰው እንዳይሰማ እያደረክ ብቻ ለማውራት ነው ሀሳብ። አታድክም የሚባል እስካሁን ድረስ በእርግጥ በቃ ሰው አይተዋል። በቃ ከበቂ በላይ እኮ በቃ የፕሮቴስታንት የመጽሐፍ ቅዱስ ብቻ የሚለው ትምህርት ምንም እንደማይሰራ አንባቢ እንደሆንክም ነገሮችንም እንዴት እንደምትትም ታይታል ትላለህ። አይ ቲንክ አኬ በቂ ነው መሰለኝ። ብዙ ሰዎች በቂ ነገር ጋይስ፣ በቂ ነገር አግኝታችኋል ወይስ ያስፈልጋል? በጣም አግኝታችኋል። ሶላ ስክሪፕቸር በቂ ነው። ቢያንስ ግን ሚስ አንደርስታንድ ማድረግ ነው። በቂ ሸልጠኝ